ሊሆነውን መቀበል እንደምንችል ነው የተነገረ። አሁን ግን ማንም እየተነሳ ጥሩ ቢዳ አለ፣ ጥሩ ቆንጆ ቢዳ የሚባል አለ ብሎ እየተነሳ ሁሉም ሰው እየተነሳ ዲን ላይ እንደፈለገ ይጨምራል ማለት ነው የተመቸውን ነገር። እኔ ሰላተል ፈጅርን ጠዋት ተነስቼ 3 ረካዓት እሰግዳለሁ ማለት ነው። ምን ነው ሲባል አይ ጥሩ ቢዳ አለ፣ ምንም ነገር ያረኩት ነገር የለም ላላ ብጨምርለት ምን ይለዋል የሚል ነገር ይመጣል ነገ ጠዋት። ሰው ብቻ አይደለም ራሱ ኖርማል ማለት ነው። አንድ ነገር ለመከልከል ሐራም የሚል ነገር ቁርአን ላይ ግድ መኖር አለበት የሚባል ከሆነ አንድ ቀለል ያለ ጥያቄ ነው የምጠይቀው። አላህ በቁርአን ውስጥ ሙስሊም ወንዶችን የአህሉል ኪታቦችን ማግባት ተፈቅዷል አይደል? ኢማም ቡኻሪ ማነው አቡል ቡኻሪ ኡስታዝ ፈቅዷል አይደል? ሱረቱ ማኢዳ ምዕራፍ 5 ቁጥር 5 ላይ ኦኬ። ሴቶችን ደግሞ ለፈቅዷል እንዴ? ሙስሊም ሴቶች ካፊር ወንዶችን የማግባት ክርስቲያኖች አህሉል ኪታቦችን የለም፣ እንደዛ የፈቀደበት ቦታ የለም አይደል? የለም ማራሂ። ስለዚህ የከለከለበት ቦታ አለ። ያው ይታወቃል፣ አስሉ ሐራም የነበረ ነገር ነው ይሄ ነው። ስለዚህ ተመልከት፣ ስለዚህ የተከለከለበት ቦታ ስለሌለ ምን ማለት ይቻላል? የግድ አንድ ነገር ክልክል መሆን መጥፎ ነገር ለመሆን የግድ ምን መሆን አለበት? ሐራም መሆን አለበት፣ ሐራም መባል አለበት ቢባል ከሆነ ይህንንም ነገ ጠዋት ተነስተው ማድረግ ይችላሉ ማለት ነው። ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም ሐራምም ግልጽ ነው ሐላልም ግልጽ ነው፣ በመካከል ያለ አጠራጣሪ ነው። የሚያጠራጥር ነገር ሲኖር ወደማያጠራጥረው አዘንብሉ ተብሏል፣ ደሊል ወዳለው ነገር ማለት ነው። እና ሆን ተብሎ የቤት ስራ እየተሰጠን ያለው ማለት ዝም ያልነው አውቀን ነው እኛ። አው ሁሉ ነገ ጠዋትም ጫትም እኮ ደሊል ሊኖረው ይችላል። ጫቱም ጭፈራውም አሁን ያው ደሊል ከሆነ ነገ ጠዋት ደግሞ ጫትም ምንም ችግር የለውም ይልሃል ይመጣና ማስረጃ አለ ዑለማዎቻችን ይቅሙ ነበር ይልሃል ይመጣና ከዛ መልካም ቢዳ ነው ይልሃል። ምንም እንትን የለውም እንደውም አይምሮ ይከፍታል ብሪሊያንት ያደርጋል ምናምን ሊል ይችላል። እንዳለ ወደ ድሮ ነገር ነው የሚመልሱን። እመኑኝ ይጠጣሉ እኮ ኡስታዝ የድሮ ነገር እንዳለ የድሮ ነገር ይመለሳል። የድሮ ይሄ ዝም ብሎ የሚልፈሰፈሰው ሰላት የማይሰግደው በስነ ስርዓት ረመዳን ሲመጣ ጠብቆ የሚጾም ሌላውን ቀን የሌለበት መስጊድ አካባቢ ለማይደርስ ዲኑን የማያውቅ ታቦታችን መጣ ታቦታችን ገባ እያለ የሚል ገብርኤልና ጊዮርጊስ ጠላ የሚጠምቅ ትውልድ ለማምጣት ነው። ተመልሶ ወደኋላ ሊጎትቷችሁ ነው። እመኑኝ ዋጋ ያስከፍላችኋል። ታለቅሳላችሁ ራሱ ማለት ነው። እና ከአሁኑ ነው መንቃት። ዲናችሁ ላይ አተኩሩ። ወደ ቁርአንና ወደ ሐዲስ ተመለሱ። ምንም እንትን የሚለው ነገር የለም። አላህ ሞሊድን አላከበርክም ብሎ ይጠይቀኛል ብላችሁ ጠይቋቸው እስቲ። አይ ጠይቋቸው። በቃ እኛ ግን እናከብረዋለን፣ ጥሩ ቢዳ ነው ብለን እናከብረዋለን ይላሉ። ግን ባለማክበር የሚቀጣው ነገር አለ? ማላገኘው አጅር አለ? አጅሮች በአጠቃላይ ተጽፈዋል። ገብቷችኋል? እየተሰራ ያለው ስራ በደንብ እንትን ነው ራሱ መምታት ነው የተፈለገው ነገር ማለት ነው። ንጽጽሩ መምታት ይፈልጋል። ሰዎች ወደ እስላም የሚጣሩትን ሰዎች መምታት ይፈልጋሉ። ይሄ ነገር ነው ያለው ማለት ነው። እና የተደገሰልን ነገር ብዙ ነገር ነው። ኢንሻአላህ አንድ ቀን ፕሮግራም አድርጌ እመጣለሁ። እንግዲህ እጄ ላይ መረጃዎች ይግቡ እያንዳንዱ ነገሮች ማለት ነው። ከዛ በኋላ ማህበረ ቅዱሳን መጅሊሱን ተቆጣጥረው ታዩትና ታለቅሳላችሁ፣ ደም እንባ ታለቅሳላችሁ። አሁን ካልነቃችሁ ማለት ነው። ማህበረ ቅዱሳን የሚመራው ፕሮቴስታንት የሚመራው መጅሊስ ይመጣና ደም እንባ ታለቅሳላችሁ። ሶሪያ ትዝ ትላቸዋለች። ሶሪያ ትዝ ይላቸዋል። ኢራቅ ትዝ ይላቸዋል። ሊቢያ ትዝ ይላቸዋል። ያኔ ቀጥሉ። አይ ኡስታዝ ይሄ ኢንሻአላህ በእኛ እድሜ በእኛ እንትን የሚሆን አይመስለኝም። ኢንሻአላህ አላኩል ያህል ሁሉም ሰው ይሞክራል። አስታውሳለሁ ልጆች ሆነን ምናምን እንትና የሚባሉ አሉ እንደዚህ ነው ምናምን እያሉ በተለይ ይሄ ትክክለኛው የሆነ እስልምና በጣም ባልሆነ መልኩ ሰዎች ላይ በመሳል የሆነ በቃ ሙተነጢዕ የሆነ ምንድነው የሚባለው ያለ ቦታ አጥባቂ በጣም በቃ በተለየ መልኩ ዲንን እንዲያመጣ አክራሪ ከሌላው ጋር መኖር እንደማይችል አድርጎ የመሳል አባዜ ማለት ነው። ኡስታዝ አይተው ይሁን አታየው አላቅም።
የዘመን መለወጫ ፕሮግራም ተብሎ ተለቆ አይተሃል? በቴሌቪዥን ላይ ቪዲዮ ደርሶኝ ነበር እና ተጋባዥ የነበረው በቅርብ ቀን ዘፈን ሐላል አድርጎ የነበረው ግለሰብ ነውና እንኳን አደረሳችሁ፣ ይሄ የኛም በዓል ነው፣ ይሄ በጣም የምንደሰትበት ነው፣ እንኳን ለእንደዚህ ዓመተ ምህረት በጣም እንኳን አደረሳችሁ፣ ሁሉንም አንድ የሚያደርግ ነው ምናምን ብሎ በቃ ያልተወራ ነገር የለምና እንዳልከውም በጣም ከባባድ ነገሮች ከፊት ለፊታችን እንዳሉ የሚያሳዩ ነገራቶችን በግልጽ ተነግሯልና ስለ አርት ተነስተዋል፣ ስለ መሰል ነገራቶችና አላ ኩሊ ሐል ኢንሻአላህ ምንም ቢደረግ በዚህም ተባለ በዚያ አላህ Subhanahu Wa Ta'ala ምንድነው ይሄንን ነገር አይፈቅድላቸውም የሚል ነገር ነው ለማስተላለፍ የምፈልገው። ነገር ግን አሁንም ኡስታዝ ሰዎች አንዳንድ ሰዎች በጣም እየተዘናጉ ነው። ኖርማሊ የሚጠቅመን ቦታ ነው መግባት ያለብን ወይም ማለት ዒልም ያለበት ቦታ የሆነ ነገር ከፍ የሚያደርገን ቦታ አንድ እርምጃ ወደፊት የሚያደርገን ቦታ ላይ ነው እንጂ በተለይ ግልጽ ሐራምነታቸው ግልጽ የሆኑ በጣም ከባባድ አንዳንዴ ርዕሶች ራሱ እኮ የሆነ አንድ በር ይሆናሉ ታውቃለህ። ለምሳሌ አሁን እስቲ አስካሪ መጠጥ ሐላል ነው ሐራም ወይም ደግሞ ምን ትላላችሁ ተብሎ ርዕስ በዚህ ጉዳይ ላይ መወያየት ማለት በራሱ ምንድነው ሰዎችን ለዛ ነገር መጋበዝ ነው። በቃ የታወቀና የተደመደመ ነገር ነውና ስለ ቢድዓ መሰል ነገሮች በጭራሽ ኢስላም ሙሉ ለሙሉ የኮነናቸውን ተግባራቶች ርዕስ ተደርገው ሲደረጉ ለእንደዚህ አይነት ነገራቶች ችላ ማለትን በጣም ያስፈልጋል ብዬ ነው ማሰብ። አብዛኞቹ ሰዎች አሁን ግርግር እያበዙ ነው። ርዕሱን ራሱ እንደ ርዕስ መያዝ እንትን ያደርጋል አንዳንዴ መርዳት ይመስላልና አላ ኩሊ ሐል ኢንሻአላህ አይሳካም በኢዝኒላህ ተባረከ ወተዓላ አላህ Subhanahu Wa Ta'ala ዲኑን የሚጠብቅ ነው። በነገራችን ላይ አዲስ ነገር አይመጣም። ነብዩም አለይሂ ሰላቱ ወሰላም ቅያም ቀን ሲቃረብ ከሚከሰቱ ነገሮችን ሲያነሱ በጣም ምፈራላችሁ ከመሲህ ደጃልን በላይ ብለው እንደው የሚያስቀምጡት በጣም ምሰጋላችሁ ነገር አኢመተል ሙዲሊን ነው። የአዋቂ አውቀው የሚያሳስቱ ሰዎች እንደሚመጡ ተናግረዋል። በሌላ ቦታ ዱዓቱን ዐላ አብዋብ ጀሃነም ብለው ለሁዘይፋ ኢብኑ የማን ለሚባለው ሁዘይፋ ለሚባለው ታላቁ የእሳቸው ሚስጥረኛ ሰሃቢ ሲነግሩት ወደ ጀሃነም በር የሚጣሩ ሰዎች ይመጣሉ። ከዚያ በጣም ተደናገጠ። ከዚህ ኸይር በኋላ ሸር ይመጣል። አዎ ሸር ይመጣል። ከዛ በኋላ ኸይር አለ። አዎ ኸይር አለ። ነገር ግን እንትን ነው መላቅጡ የጠፋው ነው። ደኸሉን አሉ ነብዩ አለይሂ ሰላቱ ወሰለም። የሆነ የተድበሰበሰ ነገር ወይም ጭስ ያለው ወይም ጥርት ያላለ ድብልቅልቁ የወጣ ነገር ሊኖር እንደሚችል አስቀመጡና ከዛ ግራ ገባውና አጥማሚ ወደ እሳት የሚጣሩ ሰዎች ወደ ጀሃነም በር አዎ አሉ ነብዩ አለይሂ ሰላቱ ወሰለም። መን አጃበሁም አሉ እሺ ብሎ ጥሪያቸውን ተቀብሎ በእነሱ መንገድ የሚጓዝ የሆነ ሰው ቀዘፉሁ ፊሃ እሱ ውስጥ ይከቱታል፣ አምጥተው ጀሃነም ውስጥ ይወረውሩታል። በጣም ተደናገጠና ሰሃቢዩ ሲፍሁም ለና ያ ረሱላህ አንቱ የአላህ መልእክተኛ ሆይ ሰለላሁ ዐለይሂ ወሰለም እስቲ እንዴት ናቸው? እስቲ ምን አይነት ሰዎች ናቸው ግለጽልን ብለው አላቸው ባህሪያቸውን። ሁም ሚን ጂልደቲና እነሱ ከኛው ናቸው አሉ፣ የኛው ቆዳ ናቸው። ያኒ ሙስሊም ነን የሚሉ ከሙስሊሙ ማህበረሰብ የሚወጡ ሰዎች ናቸው። ወየተከለሙነ ቢአልሲነቲና በእኛው አንደበት ይናገራሉ፣ አረብኛ ያነባሉ፣ ሐዲስ ይናገራሉ፣ ቁርአን ያናገራሉ ስታያቸው ማለት ነው። ግን የሚገርመው እነዚህ ሰዎች ወደ ጀሃነም በር የሚጣሩ ናቸውና ግን እንደው ግራ እንዳትጋቡ ተዕሪፉ ሚንሁም ወይም ከነሱ ታውቁባቸዋላችሁ የሚሰሩትን ነገር ትገነዘቡና ወቱንኪሩ ይሄ የምትሰሩት ነገር አግባብ አይደለም ብላችሁ ታወግዙባቸዋላችሁ ብለው ነብዩ አለይሂ ሰላቱ ወሰለም ሰሃቦቻቸው ይነግሯቸው ነበርና ነብዩ አለይሂ ሰላቱ ወሰለም ተናግረውት ያልተከሰተ ነገር የለም። ይሄ ራሱ የነብዩ ሰለላሁ ዐለይሂ ወሰለም አንድ ከነገሩን ነው። በቃ ፊትና ነውና ይሄንን ነገር መረዳት ያስፈልጋል። ምንም አንዳንዴ ግራ ተጋባው ምን ልሁን የት ልሂድ የሚሉ ሰዎች ይበዛሉ። ምንም ግራ የሚያጋባ ነገር የለም። ትክክለኛው ዲን ብሎ ማለት ነብዩ አለይሂ ሰላቱ ወሰለም ያለፉበት ነው። ስለዚህ በንትርክ በመሰል ነገሮች ሳይሆን ዲንም የሚያዘው ቁርአንና ሐዲስን ልክ ነብዩ አለይሂ ሰላቱ ወሰለም ለባልደረቦቻቸው ባስተማሯቸው ልክ ተረድቶና ተገንዝቦ ማለፍ ነው። በቃ ኢስላም ቀላል ነው። ወደዚህ ወደዛ የለውምና በዛ ልክ ያዙት። ኢንሻአላህ ብዙ ተሞክሯል ይሄን ዲን ወደኋላ ለማድረግ ብዙ በተለይ አህለ ሱና የሆነ በተለይ ለሱና ጽናት ያላቸው ሀገራትም ይሁን ማህበረሰብም ይሁን ብሔርም ጎሳም በለው በጣም ብዙ ጫና ይደርስበታል። ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ላይ በዳ አልኢስላሙ ገሪበን ፈሰየዑዱ ገሪባ ብለዋል። እስልምና ሲመጣም መጀመሪያም ሀብለን ዳዕዋ ሲደረግም ነብያቶች እንግዳ ተደርገው ነው የመጡት፣ ለወደፊትም ደግሞ እንግዳ ይሆናል ብለዋል ነብዩ አለይሂ ሰላቱ ወሰለም ማለት ነው። ስለዚህ እነዚህ ግን እንግዳ የሆኑ ሰዎች በጀነት ላይ
ትልልቅ የሆኑ ዛፎች አሏቸው ወይም ደግሞ ምንኛ ያማረላቸው ነው እነዚህ ሰዎች ምንኛ ያማረ መስተንግዶ ይጠብቃቸዋል ብሎ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋልና በዚህ ጊዜ አዱ ዐለይሃ ቢነዋጅዝ ያሉበት አገላለጽ ዑለማዎችም ሲያስቀምጡ ለምን ነብዩ ሰለላሁ ዐለይሂ ወሰለም ከናንተ በኋላ በጣም ብዙ ልዩነቶች ይከሰታሉ ኢንሁ መን ይዕሽ ሚንኩም ፈሰየራ እክትላፈን ከሲራ ብዙ ልዩነቶችን ያያል ብዙ አለመግባባቶችን ውዝግቦችን ይመለከታል ብለው ከዚያ በኋላ ትክክለኛውን መንገድ አለይኩም ቢሱነቲ ብለው ወሱነት الخلفاء الراشدين የኔን ሰሃባዎች እነዛን የኹለፋኡ ራሺዲን መንገድ የኔን መንገድ አጥብቃችሁ ያዙሉና አሉና ምንድነው አዱ ዐለይሃ ቢነዋጂዚ ነው ያሉት በቀንጣጤ ጥርሳችሁ ወይም በመንጋጋችሁ አጥብቃችሁ ያዙ አሉ ነብዩ ሰለላሁ ዐለይሂ ወሰለም እና ዑለሞች ለምን ነብዩ ሰለላሁ ዐለይሂ ወሰለም በጥርሳችሁ በመንጋጋችሁ አጥብቀው ያዙ አሉ ሲሉ የሚጎተት ሰው ስለሚኖር ነው እና ወደ ቢድዓ ና ወደዚህ ያለ የሚጎተት አለ ስለዚህ ምላሉ ነብዩ አለይሂ ሰላቱ ወሰለም በዚህ ጊዜ አጥብቃችሁ ነክሳችሁ ያዙ አሉ ምክንያቱም ነክሰም ማትይዘው ከሆነ መጥቶ የሚጎትቶ የሆነ ቦታ የሚከተህ ይኖራልና ዲን ማለት ቀላል ነው መወዛገብ አያስፈልግም አዲስ ነገር ሲከሰትም ግር ማለት አያስፈልግም በባህሪያችን እኛ እንደ ኢትዮጵያ ምን አስተውላለን ኡስታዝ የሆነ አዲስ ነገር በተከሰተ ቁጥር ግር ማለት ባህሪ ያለብን አዲስ ሱቅ ሲከፈት እዛ ሱቅ ሰው ሁሉ ይበዛል አዲስ ምግብ ቤት አዲስ ሬስቶራንት ሲከፈት በቃ ወረተኛ ነው ህዝቡና ግር ብሎ የሚሄድ ባህሪ ያለንና ዲን በሆነ ደግሞ በተለይ በሃይማኖት ጉዳይ ላይ በዲናችን ላይ ጀነትና ጀሃነም ባለበት ጉዳይ ላይ ግን ግራ ቀኙን ማየት አለብን ዝም ብለን ገበያው ሞቋል ገበያው ደርቷል ይሄንንም እስቲ ልሞክረው እዚህም ልቅመሰው እዚህም ሊል ሳይሆን ነብዩ አለይሂ ሰላቱ ወሰለም ባሉት በዚህ ትክክለኛና ብርሃናማ በሆነው በሳቸው ሱና መንገድ ላይ መጽናት ነው በቃ ዲን ብለው ማለት ይሄ ነውና ነብዩ ሰለላሁ ዐለይሂ ወሰለም መጥቶ ሲመክራቸው ካንተ ውጪ ማንንም ልጠይቀው የማይገባን ምክር ለግሰኝ ብሎ ሲላቸው ምንድነው ያሉት ቁል አመንቱ ቢላህ በአላህ አመንኩኝ ብለህ ተውሂድህን ይዘህ ዲን አልኢስላምን ከያዝክ በኋላ ትክክለኛውን እስልምና ቁርአንና ሐዲስን ከያዝክ በኋላ ምን አርግ ثم استقيم ነው ያሉት ከዚያ በዚያ ነገር ላይ ጽና ነው ያሉትና ይሄ አዲስ ነገር በመጣ ቁጥር ግራ ለማለት አለማራገብ ከኛ ይጠበቃል ኢንሻአላህ ኡስታዝ እንዳለው ሁሉም ነገር ጊዜ ይፈታዋል ኢንሻአላህ ሁሉም ነገር መደረግ ያለበት ነገር ይደረጋል አላ ኩሊ ሐል ኢንሻአላህ ዲኑን የሚጠብቀው አላህ ነው አላህ ደግሞ ዲኑን ሲጠብቅ እንደናንተ አይነት ብርቱ የሆኑ ወንድሞች እህቶችን ሰበብ አድርጎ ነውና ዲንን ከመጠበቅ ነው ከእንደዚህ አይነት ቦታዎች መራቅና አላህ Subhanahu Wa Ta'ala ይወፍቀን ለዚህ ነገር هذا الله اعلم ይርታ ሰዓቱ ሰርኩኝ መሰለኝ ኧረ በፍጹም ጀዛከላ ያረን ጀዛ ኡስታዝ እንደዛ ነው ራሱ ከበፊትም ጀምሮ ይሄ ነበሩ እኮ ከጥንት ጀምሮ የአቂዳ ልዩነቶች አሉ የማትሩዲያ አሻሪያ ሙተዚላ ጀህሚያ ምናምን እየተባሉ ነበሩ ራሱ ማለት ነውና እኔ አሁን በንጽጽር ላይ ስሰራ የአቂዳ ልዩነት ካላቸው ሰዎች ጋር አልሰራም ለምሳሌ ኤግዛምፕል የኔን አቋም ነው የምነግርህ ያ ነገር ከተስማማ አንድ ሰው መስራት ይችላል አሁን አንዳንድ ሰዎች መናጃቸው አቂዳቸው ምናምን ነገር አንድ አቂዳ ላይ አንድ መናጅ ላይ ያተኮሩ ይላሉ አዎ የግድ ሁሉም የራሱ ነው አይደል የነሱም እኮ ውይይት ሲያደርጉ አንድ እንትን ላይ ነው አንድ አቂዳ ላይ ሆኖ ነው ውይይት ያደረገው ያሉት እንጂ ኒውትራል ሆኖ ምናምን አይደለም ሐሳብ አለ ንወያይ ምናምን ሰው አንድ ሰው ሲላችሁ ያ ሰው ቢላችሁም የአንድ ወገን የወገነ ነው ውይይትም ማድረግ ያለብን ከሆነ ገለልተኛ ሜዳ ላይ ነው መሆን ያለበት ወይ ደግሞ ሁሌ ደግሞ እኔ ቤት ብቻ ነው እናንተ ሌላ ቦታ ላይ ግን አንመጣም የሚል ነገር መሆን የለበትም ውይይት ከተፈለገ ማለት ነው ውይይት ብለህ እስከጠራው ድረስ ያንን ቦታ በጨዋ ደንብና በጨዋ ስርዓት እስከሆነ ድረስ የትም ቦታ መሄድ ትችላለህ ማለት ነውና እኛ ንጽጽሩ ላይ ያለን አቋም ተናግሬያለሁ እኔ መሰዳደብ አተሰዳደቡ ማንንም አይደለም ክርስቲያን ይቀርና ላኢላሃ ኢለላህ ያለውን ሙስሊም ወንድማችሁን ማን ነው ላኢላሃ ኢለላህ ያለውን ወንድማችሁን ይቀርና ክርስቲያኑንም መሳለብ የለባችሁም አኽላቅ የሚባል ነገር አለ የቁርአን 20% ምንድነው ብለናል አኽላቅ ላይ ነው እንትን የሚናገረው ሰለላሁ ዐለይሂ ወሰለም ባሪስ ላይ በስፋት ያደረጉት ነገር እሱን ነው መሳደብ ትክክል አይደለም መበሻሸቅ ትክክል ነገር አይደለም ሞክድ መደራረግ ጥሩ ነገር አይደለም ራሱ ብለን ነው የምናምነው ያው ንጽጽር ላይ እንደምንሰራው እኛ አቂዳችንን በግልጽ እንትን ብለናል አቂዳችን አስሪያ ነው መናጃችን ሰለፊያ ነው መዛባችን አንበልያ ነው ለምን የመዛብ እንትን ያሉ ነገሮች በአጠቃላይ ኢስቲሃድ ነው አይደለ ኡስታዝ አቡል ባሪ ነቅል ማድረግ ትችላለህ የፈለከው ላይ የምፈልገው ላይ እሱ ችግር የለውም ራሱ አንደኛ ትክክል ነው ፊቅህ መስአላ ላይ ችግር የለም በዚህ ዘመን ነው እኮ የመዝሀብ ችግር ብዙም የለም አሁን ሰው ስለነቃ እየመረጠ ሰው ለሐቅ የቀረበውን ይከተላል
ኢስቲድላል አድርገህ ደግሞ ትጠቀምበታለህ። እኔ ኢስቲድላል አድርጌ እጠቀምበታለሁ። ነገር ግን ምንድነው ኢጅቲሃድ የሚባለው ነገር የእንትን ጉዳይ ነው። ነቀል የምታደርገው ነገር እስከሆነ ድረስ የኛ የእንትናችን የኮምፓራቲቭ ሪሊጅን ላይ ያለው ነገር መዛባችን አንበልያ ነው። ዲናችን ዲኑል ኢስላም ነው። እኔ ሙስሊም ነኝ፣ ሌላ ነገር የለኝም፣ ሙስሊም ነኝ። ግን በመናጅ ደግሞ ከተጠየቀ ሰለፊያ ነኝ ማለት ሰለፊ ነኝ፣ ሰለፊያ ነው እንትን ብለው ማለት ነው። እንደገና ደግሞ አቂዳ ደግሞ ከተባለ ደግሞ አቂዳችን ደግሞ አሲሪያ ነው። አሲሪ ነኝ እኔ። ምናልባት ሰው ግር ሊለው ይችላል ራስ ማለት ነው። አሲሪያ ማለት ምን ማለት ነው? ቁርአንና ሐዲስ ላይ በመጣበት ነገር የሚቀበል ከፊያውን ምንድነው ቁርአንና ሐዲስ ላይ ያላ ባህሪያትን አስብቶ መቀበል፣ አላህ ባወሰበት ወስፍ ረሱል ሰለላሁ ዐለይሂ ወሰለም ባሰቡበት ኢስባት መቀበል ማለት ነው። ከዛ በኋላ ኡስታዝ ለሁሉም እንዲቀል አቂደት አህለ ሱነት ወል ጀማዓ ብለው እንትን በሉ ችግር የለም። እነሱም ይላሉ ሁሉም ይላል እንደዛ ይላል። ምንድነው መሰለ የእንትን ነው ራሱ ተውሂድ የምናደርገው ወደ አላህ ነው የምናስጠጋው። ራሱ ማለት ከጥንት ጀምሮ ነው የነበረው ከረሱል ሰለላሁ ዐለይሂ ወሰለም ጀምሮ የነበረውን ተከትሎ መሄድ ማለት ነው። እና አቂዳን በትክክል ማስቀመጥ አለብህ። በአቂዳ ካልተግባባ ግን አንድ ላይ መስራት የግድ የለብህ። የግድ አሁን በግድ አቂዳ አንድ አይነት ሁሉንም ያቀፈ መሆን አለበት ምናምን ነገር መስራት ይችላሉ ሰዎች ከፍተው የራሳቸው ኮምፓራቲቭ ሪሊጅን ከፈለጉ የራሳቸውን መስራት ይችላሉ። አልከለከልናቸውም፣ አንነካቸውም። ይሄ ጉንተላም ምናምን ነገር አያስፈልግም። ግን በቃ የአቋም ልዩነት አለን፣ ራሱ ልዩነት አለን። ሙስሊም የሚለውን ነገር እንትን አንልም፣ ሰዎችን አናከፍርም። ላኢላሃ ኢለላህ ያለ ሰው ሙስሊም ነው በቃ አለ። ይሄ በተረፈ ተክፊሪ ምናምን የሚባል ነገር ይሄ ማክፈር ምናምን አንድ ሰው ላኢላሃ ኢለላህ ካለ ሙስሊም ነኝ ብሎ ከመጣ ከኋላው አልሰግድም፣ ያረደውን አልበላም፣ እሱ ያለው ነው ከነሱ ጋር በጋብቻ ይጸና ምናምን የሚባል ነገር የለም። እንደዛ የለም። ራሱ ቁርአን ላይ አንተ ራስህ ሄደ ሰውየውን ሲያሻርክ ቀብር ሲያመልክ ሰውየውን ካገኘኸው ያኔ እንደዛ ማድረግ ትችላለህ። ልክ ነኝ ኡስታዝ አቡል ባህሪ? ይሄ ተክፊሪ እንትን አይደለም፣ ልክ ነው ብዬ ስለማላምን ነው። ይሄ አባሻውን ያከፍራት ሰውን እየተነሱ እንደዛ መሆን የለብንም ለማለት ፈልጌ ነው። ትክክል ነው። ተክፊር እኮ ከባድ እንትን ነው። አላኩል ያህል አንዳንድ ሰዎች ግራ የገባቸው ስለሆነ አንድ ቃል ብቻ ልጥቀም። እሺ በነገራችን ላይ አህሉል አሰር ይባላሉ። የአህለ ሱናዎች ወይም የሰለፊያዎች ሌላ መጠሪያ ስም። አንዳንድ ጊዜ ሐንበሊ አልዓቂዳ ይላሉ ዑለሞች። ሐንበሊ ማለት አሰሪ ለማለት ነው። የዑለሞች ቋንቋ ነው። ይሄን ለማወቅ ከፈለጋችሁ መጠሪያ ስሞችን በተመለከተ አልወጂዝ ፊ አቂደት ሰለፍ الصالح የሚል ኪታብ አለ። ለምሳሌ እንድታነቡ ነው የምጠቁማችሁ። በዚህ አጋጣሚ የምታነቡ አረበኛ የምታነቡ ሰዎች ማለት ነው። ሰለፎች ስሞቻቸው ወይም ትክክለኛው የነብዩ አለይሂ ሰላቱ ወሰላምን አቂዳ የያዙ ሰዎች ልክ ሰሃቦቹ በነበሩበት ላይ የቆሙ ሰዎች መጠሪያቸውን በተመለከተ አህሉል አሰር ይባላሉ። ኡስታዝ አሁን በገለጸው መልኩ አህሉል አሰር ይባላሉ። ሌላኛው ስማቸው አህሉል ሐዲስ ይባላሉ። ሌላኛው ስማቸው አህለ ሱና ይባላሉ። ሌላኛው ስማቸው ሰለፊያ ይባላሉ። ሌላኛው ስማቸው አንዳንድ ዑለሞች ደግሞ እስቲላ ሐንበሊይም ብለው ይገልጿቸዋል። ሐታ በአቂዳ ጉዳይ አንዳንድ ጊዜ ለፊቅህ ነው ሐንበሊያ የምንለው፣ ግን እገሌ ሐንበሊ ነው ከተባለ አህሉል አሰር ነው ለማለት ነው። አህሉል ሐዲስ የሚሏቸዋል። ብዙ መጠሪያ ስም አላቸው። ዞሮ ዞሮ ነብዩ አለይሂ ሰላቱ ወሰላምና ሰሃባዎቹ የነበሩበት እምነት ባጭሩ አህሉል አሰር ወይም አህሉል ሐዲስ ወይም አህሉስ ሱና ወይም ሰለፊ በመባል ይታወቃሉ። ይሄ ሁሉ ለአንድ ትክክለኛው መንገድ ላይ ለቆሙ ለሆኑት አቂዳ ላይ በነብዩ ሰለላሁ ዐለይሂ ወሰለም አቂዳ ላይ ለቆሙ ሰዎች የተሰጠ መጠሪያ ነው። ዑለሞች ከድሮ ጀምሮ ከጥንት አንስቶ ከሰሃባዎች አንስቶ ይሄንን ኢስቲላህ ይጠቀማሉ። ቋንቋ ነው። አላኩል ሐል ኡስታዝ የነገራቸውን አሰሪ ሲል አዲስ ነገር ኖሮ አይደለም። አሰሪ ሲል ሌላ አዲስ ነገር ኖሮ ግልጽ እንዲገባችሁ ብዬ ነው። ገብቷችኋል ብዬ አስባለሁ። አሁን አልወጂዝ ፊ አቂደት ሰለፍ الصالح የሚል ኪታብ ሌላም ልሰጣችሁ ነበረ ከፈለጋችሁ። አልኢርሻድ ኢርሻዱል በሪያ ኢርሻዱል በሪያ የሚል ኪታብም ተጠቅማችኋለሁ። ስለ ስያሜ ስለ መጠሪያዎች ማወቅ ከፈለጋችሁ ከሰለፎች የመጣ ማለት ነው። ከሰለፎች የመጡ መጠሪያ ስሞችን አስመልክቶ በሕث ማድረግ ከፈለጋችሁ እንዲሁም ጠማማ ወይም መንገድ የሳቱ የዘመናችን ፊርቃዎችን ለማወቅ ከፈለጋችሁ አልኢርሻዱል በሪያን በደንብ አድርጋችሁ ማየት ትችላላችሁ። ወከዛሊክ አቂደት ሰለፍ አልወጂዝ ፊ አቂደት ሰለፍ الصالح የሚል እሱንም ማየት ትችላላችሁ። ኢንሻአላህ ቀላል ነው። የመጀመሪያዎች ኪታብ ነው። አንደኛ ደግሞ ዲና ሃይማኖት እኮ አይደለም አሁን ያወራሁት ሃይማኖት አይደለም ያወራሁት። ሃይማኖታችን ዲናችን ዲኑል ኢስላም ነው። እኛ ሙስሊሞች ነን። አላህም ሙስሊም ነኝ ካለ ይልቅ ቃሉ ያማረ ማን ነው ብሎም ስለሚል እኛ ሙስሊሞች ነን። ምንድነው ስትባሉ ሙስሊም ነን ነው የምንለው።
ሌላ ነገር አለ። አሁን ስለ መንሃጅና ስለ አቂዳ ስላነሳችሁ ነው ስለተነሳ ነው። የአቂዳ ልዩነት ሲያለፉ ራሱ ነበሩ ራሱ የፍልስፍና አህሉል ከላም እና የሚባሉ ነገሮች አሉ። እነዛ የአቅል ባለቤቶች ተብለው እያሉ የሚፈላሰፉት አሉ። ከነሱ ለጥንቃቄ ያክል ነው እና ያን ነገር ልታውቁት ነው። አንዳንዴ የተስተካከለ አቂዳ አድርጎ አንድ አይነት ዓላማ ያለው ሰው አንድ ላይ ይሰራል። የግድ ከሁሉም ሰው ጋር መስራት አለባችሁ የሚባል ነገር የለም። ራሱ ጥሩ ነበር ድሮ ምናምን ነገር ይላሉ። ኮምፓራቲቭ ሪሊጅን ድሮ የነበሩት እንትን ነበሩ፣ ሁሉን ነገር ዝም ብለው ነው እንትን የሚሉት የነበረው ምናምን ነገር ይላሉ። አሁን ላይ ግን ጊዜው አይደለም፣ እንደዛ አይደለም ማለት ጥርት ያለ ነገር አንድ ሰው ሲመጣ የተለየ ነገር ማለት ማርያምን መጥራት የለብህም ብለን አምጥተን እዚህ ደግሞ የሞቱ መሻይኮችን መጥራት አለብህ ልንለው አንችልም። ወደ ምንድን ነው የምንጠራው ራሱ ማለት ነው። ከድጡ ወደ ማጡ መሆን የለበትም ቢያንስ ማለት ነው። እና የምንጠራውን ሰው ማወቅ መቻል አለብን ማለት ነው። ካልሆነ ግን ምንም ለውጥ የለውም ማለት ለክርስቲያኖችን ለምን ትሰብካላችሁ እኮ እየተባልን ያለው ያ ጀማ ኡስታዝ አንተ እኮ ያልሰማው ነገር አለ ራሱ ምን አገባችሁ ነው የተባልን። የሆነ ሰዓት ላይ ላይሰንስ ልናወጣ ስንሄድ ምን አገባችሁ ኮምፓራቲቭ ሪሊጅን ውስጥ ትገባላችሁ ተብለን የተባልንበት ሰዓት አለ። ምን አገባችሁ የራሳችሁን ሃይማኖት ዝም ብላችሁ አትከተሉም ወይ? ማን አስተማሪ ያደረጋችሁ? ማን አስተምሮ አላችሁ? አላህ ነው ያለን። አላህ ነው ሰዎችን ወደ ኢስላም ተጣሩ ያለው አላህ ነው። ዳዮች ብሎ ያሉት ረሱል ሰለላሁ ዐለይሂ ወሰለም ናቸው። እንዴት ነው ማለት መጣራትን እንደ ነውር ነገር የሚቆጠርበት ማለት ነው። በቀደም የሆነች ልጅ ስትናገር ነበር። እንዴት ታዋሪዋለሽ አንድ ክርስቲያንን ወደ ኢስላም ስትጠራው ማለት ነው ብለው ቁም ስቅሏን አወጣትና መጣ እንደ ጥፋት ነው ወይ ብላ ጠየቀችኝ። እዚህ ጋር መጣ አስተግፊሩላህ ቁርአንን አለማወቅ እኮ ነው ኡስታዝ። ነብዩ አለይሂ ሰላቱ ወሰላም ዳዕዋ ያደረጉት ለማን ነው? ተራራ ላይ ወጥተው ጥሪ ያደረጉት ለማን ነው? አሁን እስቲ እኔ ወላሂ አንዳንዴ በጣም ነው መቀናባቸው። በነገራችን ላይ በዚህ ዘመን ሰው ሁሉ በዱንያ በተዋጠበት ጊዜ ፀሐይ እየመታቸው ዝናብ ሊሆን ይችላል። ይሄ ሁላ ሰው ለዱንያ በሚሯሯጥበት ጊዜ ቆመው ቁሉ ላኢላሃ ኢላላህ ቱፍሊሑ ሲሉ ይሄ የነብዩ ሰለላሁ ዐለይሂ ወሰለም ንግግር እኮ ነው። ነብዩ ሰለላሁ ዐለይሂ ወሰለም ተራራ ላይ ቆመው ሰዎችን ጠርተው በየገበያው በየቦታው እየሄዱ ሰዎችን ላኢላሃ ኢላላህ በሉ ትክክለኛው መንገድ ይህ ነው ያሉት ነብዩ አለይሂ ሰላቱ ወሰላም እና ነብያቶች ናቸው። ነብያቶችንም ከህዝባቸው ጋር ያላግባባቸው እኮ ይህ አስተምሮ ነው። እኔ ወላሂ ቀናባቸዋል አልዋሻችሁ። እኔ እንደውም ነገ አላህ ፊት ምን ብዬ ብጠየቅስ? አሁን እስቲ ጎረቤቴ ቢጠይቀኝስ? ለምሳሌ ጓደኛዬ ቢጠይቀኝ የማውቃቸው ሰዎች ቢጠይቁኝስ? አንድ ቀንም አጠገቤ እየኖረ አጠገቤ ተቀምጦ ስለ ዱንያ ጉዳይ እንጂ ደህና አደርክ እንደምን ዋልክ እንጂ ስለ አላህ ነግሮኛ ያውቅም ብል እንዴት ነው የሚውጠኝ ብዬ ብዙ ጊዜ ወላሂ አስባለሁ። ይሄ ነብዩ ሰለላሁ ዐለይሂ ወሰለም ያደረጉት ጥሪ ነው። እንደውም ነብዩ ሰለላሁ ዐለይሂ ወሰለም እኮ እንትኖች ቃፊላዎችን ያዘጋጁ ነበር እኮ አይደል? ሰዎችን እንትን ያደርጉ ነበር በግሩፕ እያደረጉ አንተ ሙዓዝ ሆይ ወደዚህ ቦታ ሂድ ኢነከ ተእቲ ቀውመን ሚን አህሊል ኪታብ አይደል? አንተ የምትሄደው አሁን የመጽሐፍት ባለቤቶች ያሉበት አካባቢ ነው። አይሁዶችና ክርስቲያኖችን ነው የምታገኛቸው። እነዚህን ሰዎች ስትጠራቸው በዚህ ጉዳይ ጥራቸው። ፈልየኩን አወለ ማ ተድዑሁም ኢለይሂ ኢላ አን ይወሒዱላህ። አንተ መጀመሪያ ጥሪ ስታደርግላቸው አንድና ብቸኛውን አምላክ እንዲያመልኩ በብቸኝነት ጥራቸው። ይሄን ከተስማሙ ሰላት ስገዱ በላቸው፣ ይሄን ከተስማሙ ይሄን አድርጉ በላቸው፣ እንዲያደርጋቸው ብለው ነብዩ ሰለላሁ ዐለይሂ ወሰለም ይልኩ ነበር። ይሄ ቡኻሪና ሙስሊም ላይ ያለ ሐዲስ ነው። ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ በየማህበረሰቡ በየሄዱበት ሁሉ ሰሃባዎችን አሰልጥነውና አስተምረው ዕውቀት ካስታጠቋቸው በኋላ ሄደ ህዝቦችን አስተምር ይሉ ነበር። ዲነል ኢስላም የተስፋፋው በማስተማር ነው። ስለዚህ ይህ አይነት እድሉ ይህን አይነት ተግባር የወፈቃችሁ ወላሂ በጣም እድለኛ ናችሁ ኡስታዝ ወሂድ። እኛ እኮ ብናወራ ማለት ነው ብናወራ መስጊድ በር ዘግተን ነው የምናወራው። እኛ አንደኛውን ሙስሊም ለሆነ ሰው ነው የምናስታውሰው ብናወራ ማለት ነው። ወላሂ እናንተ በአግባቡ ኢኽላሱን አላህ ይስጣችሁ እንጂ እናንተ የምትሰሩትን ስራ ሩቡን እንኳን አይገኝም በነገራችን ላይ። ምክንያቱም እኛ ሙስሊም ነኝ ብሎ የመጣውን ነው በቃ የምናገኘው። በቃ ይሄ ደግሞ አንደኛውንም አላህን አውቋል እኮ خلاص ይብዛ ሚነስም ሰላት ይሰግዳል፣ መስጊድ ሲመጣ የሆነ ነገር ያውቃል። ትልቁ ስራ ግን ከስር መሰረቱ የጠፋበት ባለማወቅ ከእናት ከአባቱ ሃይማኖት ስለያዘ የሆነ እምነት ላይ ጸናን ሰው እናንተ መጥራትና ማስተማርና ማስገንዘብ ወላሂ የሩሱሎችን ስራ የነቢያቶችን ስራ ነው የምትሰሩትና አላህ ኢኽላሱን ይወፍቃችሁ። በዚህ ነገር ላይ በዚህ አጋጣሚ ኢኽላሱን አላህ ይወፍቅ። ሁላችንም አላህ ይደይሰን። ሁላችንም ዓላማችንም ኢላማችንም አቃፊ ነን፣ ነቃፊ አይደለንም። አካታች ነን፣ አግላይ አይደለንም። ለሁሉም ሰው እንዲዳረስ እናደርጋለን መልእክቱ ማለት ነው። ግን ስራ ስትሰራ ግን
ዓላማ በግልጽ መቀመጥ አለበት ማለት ነው። አንድ ቤት ውስጥ ሆነም እኮ አንዳንዴም ወንድምና እህት የተለያየ ነገር ሊኖረን ይችላል፣ አናየት ላይ ሊኖረን ይችላል። ከወንድምና ከእህትም ተግባብተህ የምትሰራው ስራ አለ፣ ማሰራው ደግሞ ስራ አለ። እንደዛ ነው። መግባባት መቻል አለብን። በሰላም ሳንሰዳደብ ተከባብረን መኖር እንችላለን። ግዴታ አይደለም። መወያየትም ካለብን በጨዋ ደንብና በጨዋ ስርዓት ከሁሉም ሰው ጋር መነጋገር አለብን። አይ ካልሆነም ደግሞ ተከባብሮ መለያየት ይቻላል ማለት ነው። መሰዳደብ ግን መፍትሄ አይሆንም። ያጀማ ማንንም እንዳሰድቡ፣ የማንንም አቂዳ፣ የማንንም መንሃጅ፣ የማንንም ዲን መንካት የለባችሁም። ክርስቲያኖችንም ማክበር አለባችሁ በሀሳባቸው ማለት ነው። ሀሳባቸውን አክብራችሁ አዳምጣችሁ ሀሳቡ ላይ ብቻ ሞግታችሁ ስብዕናቸውን ሳታንቋሽሹ እምነታቸውን ሳታብጠለጥሉ እንትን ማለት አለባችሁ ማለት ነው። ጥንቃቄ ያደርጉ። አሁን ስላሴን ዱቄት ምናምን ነገር አይባልም። አሁን አንድ ሰው መጥቶ አላህን እንደዛ ቢናገር ወይም ክርስትናን እንደዛ ቢናገር ጥሩ ላይ ሰማን ይችላልና እንደዛ አይነት ነገር ነው። ሌላው የምናገረው ነገር ደግሞ ከሰው ክብር ይልቅ የዲን ክብር አስቀድሙ። አንድ ሰው ዲን ላይ ሲያጠፋ መጀመሪያ በውስጥ መስመር መታችሁ ንገሩት፣ ይሄ ነገር ቢስተካከል ብላችሁ ወንድማችሁ ነው። ከዛ ግን እንደ ትቢት ነገር ካደረገው አሻፈረኝ ብሎ ካለ ትክክል እንደሆነ የሚያስብ ከሆነ ያን ነገር ተመካከራችሁባት ሌላ ወንድማችሁ ጋር ተነጋገሩበት። ይሄ ነገር እንዴት ነው ይታያል ምናምን። ትክክል ካልሆነ ተነግሮት የማይታረም ከሆነ አደባባይ ላይ ያጠፋውን ጥፋት አደባባይ ላይ ነው መናገር ያለባችሁ። አደባባይ ላይ ይሄ ነገር ትክክል አይደለም ስትሉ እንዴት ትናገረዋለህ? እሱ እኮ ዳይ ነው፣ እሱ እኮ ጥሩ ሰው ነው፣ እሱ እንደዚህ ነው፣ እሱን ከተናገራችሁ ይባላል። የሚቀድመው ምንድነው? የሰው ክብር ነው እንጂ የዲን ክብር አይደለም የሚቀድመው። ስለዚህ ምንድነው መሆን ያለበት? ዲን ነው መቀደም ያለበት። ወይ ከተሳሳተ የተሳሳተበትን ነገር በውስጥ መስመራታችሁ ንገሩት። ከዛ በኋላ ምን ማድረግ አለበት? አዎ ተሳስቻለሁ ካለ አደባባይ ላይ ይሄን ለማለት የፈለኩት በዚህ መልኩ ነው አፉ በሉኝ ብሎ ማስተካከል አለበት። ካላስተካከለ ግን ክብርያ ነው፣ ነፍስያ ነው፣ አደገኛ ነገር ነው። ያለው አማራጭ ምንድነው? እውነቱን ለህዝብ ማሳወቅ አለባችሁ። ፈሳድ እየተስፋፋ ግን ጸጥ አትበሉ። ከዲን የሚበልጥ ነገር የለም። ዲን እየተበላሸ እያያችሁ ጸጥ የምትሉ ከሆነ እናንተ ራሳችሁ ችግራችሁ ዲን አይደለም ራሱ ማለት ነው። የራሳችሁን ክብር ብቻ ነው የምታስጠብቁት ራሱ ማለት ነውና እንደዛ መሆን የለበትም። አንድ ሰው ዲኑ ሲነካ ጸጥ ብሎ ልክ ስሙ ሲነሳ ግን በየኮሜንቱ ኮሜንት የሚያደርግ ከሆነ በየኮሜንቱ እየሄደ እንትን የሚል ከሆነ ፖስት እየፖስተ ምላሽ እሰጣለሁ እንትን እላለሁ ምን ክብሬ ተነክቷል፣ ነክተውኛል፣ ዲን ከሆነስ አይመለከተኝም እኔን አነኩም ብለን የምናስብ ከሆነ አደጋ አለው። እንደውም እኛን ሲነኩን ነው ጸጥ ማለት ያለብን። ግለሰብ ሲነካ፣ ወይድ ሲነካ፣ ሌላ ሰው ሲነካ፣ ከሌ ሲነካ ጸጥ ነው ማለት ያለብን ራሳችን። ልክ ዲናችን ሲነካ ነው መነሳት ያለብን። ለራሳችን አይደለም ሆነ ዲናችን ላይ ሊቆረቁረን ያስፈልጋልና ይሄንን ነው የምንለው። ኢንሻአላህ አላህ ሁላችንም ያስተካክለን፣ ሁላችንም ትሪብለን። አብርሽ ወይ ኡስታዝ እንዴት ነህ? ሰላም ነው አለሁ ወንድም አለም ዳነ ሰላም ነኝ አለ። የቤተሰብ ጨዋታ ነው። አይ ቤተሰብ ጨዋታ ነው። ያው እንግዲህ ጎራ ብያለሁ። ደህና ነህ? ጆሮውን ቀስረ እየሰማ ነው። በራሴ እያነጻጸርኩም እየሰማው ነው። ከራሴ ጋር እያነጻጸርኩ። ደህና ነህልኝ? አለን አልሐምዱሊላህ። ሁሉ ሰላም ነው። ሁሉ ሰላም ነው። ግን አንድ ነገር ማለት እፈልጋለሁ። እሺ የሚቀድም ዲን ነው፣ እውነት ነው። ደግሞ ወንድሞችም ደግሞ ሲነኩ ግን ዝም ማለት አለብን? ዲን እኮ ራሱ ዲን ማለት ምንድን ነው አንተ የምትረዳው? ዲን ማለት የሆነ የእምነቱ ነገር አቋም አይደለ? የሆነ በውስጡ ያለው ዲቫይነር መሰረቱ መገለጥ እኮ ነው ብለን ነው የምናምነው እኛ። ዲን መገለጥ አይደለም እኮ። ስለዚህ መገለጡ ከአምላክ ዘንድ ከሆነ እውነት አይደለም። የትኛው ነው የሚቀድመው? እውነት ነው። በእናንተ አቀል ነው ነቀል ነው የሚቀድመው? ትርጉሙ በአማርኛ ነቀል ማለት ዲቫይን ሬቨሌሽን ነው። አቀል ማለት ደግሞ አይምሮ ነው፣ ማይንድ ነው። ማይንድ ቢሳሳት ማን ነው የሚያርመው? ያው ሰው ነው እኮ። የሰው አይምሮ ሰው ነው የሚያርመው። እኔም ትክክል ነኝ አንተም ትክክል ነህ ብለህ ማይ ኦፒኒየን እያልኩኝ ልቀጥል ነው ማለት ነው። ኦኬ ዲኑ ነው ማለት ነው። ልክ አሁን እንዳልከው ዲቫይን ሬቨሌሽን እሱ ነው እውነት። ነቀል የምትለው ማለት ነው። አቀል ግን ከሆነ ግን ሊሳሳት ይችላል። አቀል ጥቅሙ ምንድነው? ሁሩፋት አለ። ሚቶሎጂካል የሆኑ አፕሮቾችን ፊልተር አውት የምናደርግበት ስቲምባት የምናደርግበት ነው። ገብቷል? ፊልተር አውት የምናደርገው የምናጠራው ተረቶችን ወይም ሚቶሎጂካል የሆኑ አፕሮቾችን የምናጠራው በአቀል ነው። ገብቷል? በአቀላችን
እናራግፈዋለን። ማራገፊያ ነው። በተረፈ ከአቅል ያለፉ ነገሮች አሉ፣ ራሱ ነገሮች አሉ፣ እንደዚህ አይነት ነገሮች አሉና እውነት የሚባለው ነገር ዲን ራሱ እውነት ነው። ግን ሰው አንድ ሰው ዲን ላይ ጥፋት ሲያጠፋ ያንን ሰው ማድረግ ያለብህ ምንድነው? በውስጥ መስመር መክተህ በትዕቢት አይደለም አንተ የተሻለ ከሆነ ምናምን ሳይሆን መጣና ይሄ ነገር ሀቢቢ ልክ አይደለም፣ ይሄ ነገር እንትን አለ ከዲን አንፃር እናውራበት ትለዋለህ። ያ ሰው ግን አንዴ ተናግሬዋለሁ አንተ ለምንድን ነው የምታርመኝ? በእውቀት እበልጥሃለሁ ምናምን ነገር ምናምን ብሎ ካለ ትመካከርበትና ከዛ በኋላ የማይስተካከል ከሆነ ያን የተሳሳተብን ፓርት አውጥተህ በስነ ስርዓት ይሄ ነገር ስህተት ነው፣ የተሰራጨው ትክክል ነገር አይደለም፣ አስተካክሉ ብለህ እንትን ማለት ትችላለህ። አንዳንዴ ደግሞ ከደበረ ደግሞ ስም ሳትጠቅስም ማስተማር ትችላለህ። ኦኬ፣ በዛ መንገድ ነው ያወራኸው ማለት ነው? አዎ እንደዛ ነው። በእኛ በኢስላም እንደዛ ነው። እንትን ነው የሰው ስም ማንሳት በ5 ጉዳይ ይፈቀዳል በኢስላም። ሐሜት ሐራም ነው በኢስላም። በሁጁራት ምዕራፍ 43 ምዕራፍ 49 ቁጥር 13 ላይ እንደዛ ነው፣ 12 ላይ እንደዛ ነው የሚናገረው። የወንድሙ ስጋ እንደመብላት ነው ተብሎ ነው የተባለው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ጅብሪል ወስዷቸው ሲያዩት ምንድነው እነዚህ ምን አድርገው ነው ሲባል የሰው ስጋ ይበሉ ነበር ይላል። እና ሐሜት የተከለከለ ነው። በ3 ጉዳይ ግን የሰው ስም ማንሳት ይቻላል። በ3 ነው በ5 ጉዳይ አይ ቲንክ። የመጀመሪያው ስም ሳጠቅስ እከሌ እንደዚህ ያደረገ ብለህ ፈትዋ ለመጠየቅ፣ ሁለተኛ የተበደለ ሰው በደሉን ለመግለጽ፣ ሶስተኛ ደግሞ ቃዲ ዳኛ ፊት፣ አራተኛ ደግሞ እንደዚህ እየተባለ ያው አምስተኛው ነው መሰለኝ በምንድነው ኡማውን የሚጎዳ ነገር አንድ ሰው ካደረገ ያንን ሰው ስሙን ጠቅሰ ልክ አልሰራም፣ ተመክሮ አልሰማም፣ ስለዚህ ጥንቃቄ ያደርጉ ተጠንቀቁት ማለት ይቻላል በሸሪያችን። ይሄ ነው እንትናችን ትምህርታችን ማለት ነው። እናንተ እንዴት ነው የምታደርጉት? አሁን አንድ ሰው እያያችሁ ቢያጠፋና ሚዲያ ላይ እያሰራጨ ጸጥ ትላላችሁ ማለት በሌለበት ይሄ ነገር ልክ አይደለም ብላችሁ አታስጠነቅቁም? ምክክር አታደርጉም? ይሄ ልጅ ቢስተካከል እስቲ ተመካከረበት አትሉ ይባላል። ሰው ስም ማንሳት ነው ግን ሐሜት አይደለም። አሁን እሱ አዎ ይባላል። ስምም እየጠቀስኩ ልትናገር ትችላለህ። ግን ደግሞ ለምሳሌ አሁን ትክክለኛው በሆነ ቦታ ላይ እና መስመር ላይ ሆኖ አሁን አንተ ባልከው በቃ ትክክለኛ የሆነውን የእስልምናን ዲን እያስተማረ ያለን ሰው ደግሞ እሱን ደግሞ በሐሰት ለሚወነጅሉት ሰዎች ለነሱ ሰው መቆም አትችልም፣ መናገር አትችልም። አንዴ ሐራም ነው ሲጀመር ደሊል ሳይኖረው እኮ መናገር አትችልም። ኖርማሊ ሐራም ነው። እሱማ እንደዛ ከሆነ ስም ማጥፋት ነው፣ ወንጀልም ይፋቅ ነው። በንስሐ እንኳን አይመለስም። እሱን ራሱ ይቅርታ ካልጠየቀው በስተቀር አላህ ዘንድ ትጠየቅበታለህ። ምክንያቱም አንዳንዴ ለፖለቲካ ብለህ አንተ ስለምጠላው ብቻ የሆነችን አጋጣሚ ተጠቅመህ ልደብድብ ምናምን ካልክ እሱ ሐራም ነው። ማድረግ ያለብህ ሊላሂ ነው፣ ላላህ ብለህ ነው ማድረግ ያለብህ፣ ባላህ መንገድ ነው እንትን ማድረግ ያለብህ እንጂ እንደዛማ ከሆነ ነፍስያ ነው፣ ኢጎሴንትሪክ ይባላል። ኢጎሴንትሪክ በኢስላም አይፈቀድም። ቴዎሴንትሪክ ነው ያለው። በእናንተ የትኛው ነው ያለው? ኤጎሴንትሪክ ነው ቴዎሴንትሪክ ነው ያለው? ምን ማለት ነው ሁለቱ? ኢጎሴንትሪክ ማለት በቃ ራስ ሰልፍ ሴንተርድ ነው። አንተ ራስን ነፍስያህን ብቻ ክብርያህን የምትጠብቅ ያንተን ክብር የምታስጠብቅ ለአንተ በቃ ለሰው ብለህ ደግሞ የምትጨነቅ ለሰው ብለህ የምትጨናነቅ ሰዎች እንዳይወቅሱና እንዳያሞግሱ ሰው እንዲያሞግስህና ሰው ደግሞ እንዳይወቅስህ እያልክ የምትሰራቸው ስራዎች ምን ይባላሉ? ኢጎሴንትሪክ ይባላሉ ማለት ነው። ቴዎሴንትሪክ ደግሞ ማለት ደግሞ ሊላይ ብለህ ነው የምትሰራው። የሰዎች ሙገሳም ወቀሳም ላንተ አይሞቅም፣ አይበርድም፣ አይጣፍጥም፣ አይመርህም። ቀጥታ ማለት ነው እንትን ያለው ማለት ነው። አይ ቲንክ ቴዎሴንትሪክ ክርስትና ውስጥም አለ። አዎ እሱ ነው። ምንድነው ያልከው? ምንድነው? ቴዎሴንትሪክ እና ኤጎሴንትሪክ። ኢጎሴንትሪክ ማለት ኤጎ ከሚለው ከግሪክ ቃል ነው የመጣው። እኔነት ማለት ነው። ኤጎ የሚያጠቃው ሰልፍ ሴንተርድ ማለት ነው። ራስ ተኮር ማለት ራስ ተኮር ላይ ማለት ነው። ራስ መብትን በጣም በቃ እንትን ትላለህ ምናምን ነገር ሁሉ ሰዎች እንዲያቆለጳጵሱ ትፈልጋለህ። ሁሉ ነገር በቃ እኔ ልቅደም የሚል ነገር ሲመጣ እሱ ኢጎሴንትሪክ ይባላል ወይም ነፍስያ ይባላል በኢስላም አስተምህሮት ውስጥ። ከዛ በኋላ ደግሞ ቴዎሴንትሪክ ደግሞ የሚባለው ደግሞ ቴዎስ ማለት አምላክ ማለት ነው። አምላክን ሴንተር ያደረገ ሊላሂ ይባላል። እሱ ነው የሚያደርገው። አዎ ኢላህ ማለት አምላክ ነው። ሊላሂ ማለት ደግሞ ለአምላክ ብለህ የምታደርገው ማለት ነው። እውነት ነው። በሌላ አባባል እሱ ነው ማንኛ እኔ ጋም እውነታውም እሱ ነው። ይሄ ይመስላል እንግዲህ። አመሰግናለሁ። ደህና ነልኝ። በተረፈ ሁሉ ሰላም ነው? አልሐምዱሊላህ። ቤተሰብ ጤና
ሁሉ ሰላም አለው። ለአንዳንድ ነገር እኮ አይቼ በጣም ገርሞኛልና አልደረሰም ይሆናል አንተ። ኦኬ ምን አላየሁም? ምን አራን ያልሰማው ምንድነው? ምን ተፈጥሮ ነው? ኢትዮጵያ የሚመጣው እንኳንም አልሰማሁም። ከማልጠብቀው ሰው ስለሆነ ያንን ነገር ያየሁት ደነቀኝ በጣም። ንገረን እስቲ ምንድነው? አረ ደስ አይልም ኡስታዝዬ፣ ምር ያስጠላል በጣም። ይሄ እንዳልከው አሁን የስም ማጥፋት፣ የሆነ መወንጀል፣ የሆነ አቃቂር ማውጣት ከማጠብቀው ሰው ስታይና ስትመለከት ያው በጣም ያስደነግጣል። አንዳንድ ጊዜ ያው አንተ አሁን የጻፍካቸው ጽሁፎች አሉ አይደለ? መጽሐፎች በጣም የሚያቀልሰው አሁን በጣም እኮ ያስደነግጣል እኮ። መጽሐፍ ማለት እኮ የሆነ ራፖር እንደሚጻፈው እኮ አይደለም፣ ወይም ማመልከቻ እንደምትጻፈው እኮ አይደለም እኮ። ጉዳዩ ብለህ ለከሌ ምናምን ብለህ እኮ እንደምትጽፈው እኮ አይደለም። ብዙ ጥረት እኮ ይጠይቃል፣ ብዙ ልፋት ይጠይቃል፣ ብዙ ድካም ይጠይቃል፣ ብዙ ስራ ይጠይቃል እኮ። ዝም ብሎ ባንዴ እኮ ፊት ብሎ እኮ የሚጻፍ ነገር አይደለም። አየህ አንድ 50 ሉክ 60 ሉክ መጽሐፍ የማይችል ሰው ተነስቶ 6 7 8 መጽሐፍ የጻፈን ሰው ሲተች ሲናገር ያስደነግጣል። ማን ነው እንዴ? እኔ አዎ ያዘቆና የዝሆን እንትን ያለኝ ጥርስ ነው ያለኝ። አያውሽር እኔ አይሞቀኝ አይበርደኝም። ምክንያቱም እንትን ነው እኮ ሲጀመር እንትን አለ ደጋፊ እንዳለ ሁሉ ተቃዋሚ መኖሩን ደግሞ መቀበል አክሴፕት ማድረግ አለ። ማጠብቀው ሰው ወሂድዬ አጠብቀውማ። እኔ ደግሞ በጣም ማከብረው ሰው እምወደው ሰው የምናገርለት ሰው የሆነ ባሽሙርና በሽሙጥ ሲሄድ ቃሉ ራሱ በጣም ችግር የለውም። እኔ ምንም አይመስለኝም። አሁን በቀደም አንድ በጣም ጥናት አጠናንና እዚህ ቲክቶክ ላይ ውይይት አድርጌ አላውቅም። ከሆነ ቲክቶክ እና ዙም ሚቲንግ ላይ በቲክቶክ ተላልፎ ነበርና ከተወያየው አንድ ለአንድ ውይይት ሰዓት ተመድበው ቀጠሮ አናውንስ ተደርጎ ምናምን ነገር የለም። ረጅም ጊዜ ነው እና ቲክቶክ እንደመጣው አንድ ውይይት ማድረግ ፈልጋለሁ ብዬ ከፕሮቴስታንት መካከል ዶክተር ተስፋዬ ሮቤልን ታውቃቸዋለህ? እሳቸው ጋር ዲቤት ማድረግ ፈልገንና እሳቸውን የውይይት ጥሪ ያቀረብኩኝ ምንም መልስ አልሰጡኝም። ምንም መልስ አልሰጡኝም። እኔ እሳቸውን የመረጥኩበት ምክንያት በጣም በእውቀትም በጣም አያል ናቸው፣ ስነ ስርዓት አላቸው፣ ረጋ ያሉ ሰው ናቸው ምናምን ነገር መራከባቸው ጥሩ ነው ብዬ ሞከርኩኝ፣ ግን አልተሳካም። እስቲ ከኦርቶዶክስ ደግሞ አንድ ቀንም ኦርቶዶክሶችን እንትን አይልም ምናምን በሚል ተነሳና ማን ነው ረጋ ያለ የሰከነ ይሄ ዝም ብሎ ሞክድ የማይደራረግ ብሽሽቅ ውስጥ የማይገባ ማን አለ ምናምን በሚል ከዛ በኋላ መምህር በረከት አዝመራውን አሰብን ማለት ነው። ከዛ በኋላ አሰብንና ጨረስንና በቃ ከእሳቸው ጋር ውይይት ጥሪ እናድርግ ምናምን ብለን የሆነ አጋጣሚ ሳገኝ ያው እናገራለሁ ምናምን ብዬ ቤቴ አጋጣሚ በቀደም ጠራዋቸው የውይይት ጥሪ ብዬ። ከዛ ሜሴንጀር ላይ ጽፎለታለሁ። ያው እንትን ላይ ቲክቶክ ምንድነው ፌስቡክ ላይ ፎሎ ስላረኳቸው ትምህርታቸውን እከታተላለሁ የእሳቸውን። ከዛ በኋላ ጻፍኩላቸው፣ አልመለሱም። እሳቸው ወይድም በዝና ነው የማውቀው፣ ነገር ግን ምን አይነት ነው ወይድን እስቲ ስለ ወይድ ንገሩኝ ብለው ሲሏቸው ባለጌ ነው፣ ጋጠ ወጥ ነው፣ እውቀት የለውም፣ የቲክቶክ መንደርተኛ በቃ ምን ያላሏቸው ነገር አለ። ኦኬ በቃ አንቋሸሹኝ አልኩኝ። እስኪ በቃኝ ድረስ በደንብ አድርገው ነው ያጠቁ። እንዴት ደረሰ መረጃው አንተ ጋር? ነው አይ ይመጣል እኮ እኛ ግሩፕ አለን። ከዛ አጣጥለው ነገሯቸው። ኦኬ ከዛ ሲነግሯቸው እኔ ዝም አልኩኝ። እኔ የምር አዘንኩኝ በሳቸው ማለት ለምን እዛ ቦታ ላይ እንዴት ተገኙ እሳቸው የሚል ዝም ብሎ ጥያቄ ነገር ፈጠረብኝና እስቲ ይሁን ብቻ ምናምን ስል ጻፉልኝ። ወይድ እንዴት ነው ምናምን ብለው ጻፉልኝ በሜሴንጀር ላይ ጻፉልኝ። ደወልኩላቸው እነሱት። ከዛ ቀጥታ ማውራት ጀመርን ማለት ነው እኔና እሳቸው ማለት ነው። ልክ ስናወራ በጣም ነው የተግባባ ነው። በጣም ስርዓት አላቸው፣ ረጋ ያሉ ናቸው። ያው አንቱ ምላቸው ታውቃለህ፣ በጣም እድሜ በጣም ብለው አይደለም ግን 40 ቤት ውስጥ ምናምን ሊሆኑ ይችላሉ በግምት እንዲሳስባቸው ማለት የኔም ታላቄ ናቸው። ግን አንቱ ምላቸው ከአክብሮት ከእውቀታቸው የተነሳ ነው እና በጣም መጽሐፍ ጽፈዋል።
የጻፉት መጽሐፍ የልቦና ችሎት ይባላል። አንብቡት ሁላችሁ። እኔ እንደውም ሪኮመንድ ማድረጋችሁ መጽሐፍ ነው። ወደ 400 ገጽ ምናምን ይደርሳል። እዛ መጽሐፍ ላይ ስለ እስልምናና ስለ ክርስትና ተዋሶ ብለው አሪፍ አሪፍ ነገር ጽፈዋል። ስተት አለበት ነግራቸዋለሁ፣ እኔም በስልክም ነግራቸዋለሁና ስተት አለበት። ለዛም ነው ውይይቱንም የፈለኩት። ተውሂድና ስላሴን እያነጻጸሩ ያቀረቡበት ነገር ልክ አይደለም፣ ስላሴ ቢብሊካል አይደለም የሚል ነው እኔ ሙግቴ ራሱና። ስለዚህ በቃ ራሳችንን ሐሳብ ብንለዋወጥ ታሪክ እንሰራለን። የሆነ በኦርቶዶክስና በሙስሊሞች መካከል ያለው እንትን የሆነ ጥሩ ጥሩ ነገሮች ይመጣሉ። የምር ለመናገር ይሄ ለማሸነፍ ለማብጠልጠል ምናምን ነገር ነጥብ ለማስቆጠር ምናምን የሚለው አስቤ አልነበረም ያወራኋቸው። ከዛ አልኳቸው እንደዚህ ምናምን ስላቸው እሳቸውም ሌላም ሰው ጠይቀው ምናምን አውቀው ተረድተው በዛ በመጨረሻ ላይ 8 መጽሐፍ እንደጻፍኩኝ ሰሙ። አንዳንድ ነገሮችን ሲያውቁ እሳቸው ይቅርታ አሉኝ። ይቅርታ ለተፈጠረው ነገር ምናምን ሲሉኝ አደባባይ ላይ ግድ መውጣት የለበትም ምንም ነገር ምንም አብሽሩ አልኳቸው። እሳቸው አብሽሩ ምናምን ነገር ማለት ሶሪ ለተፈጠረው ነገር እንደዛ ሲያደርጉ ማለት ያው ደስተኛ እኔ ምንም ያልኩት ነገር የለም። ጸጥ ብዬ ሳዳምጥ ነበር። ያው ሲያብጠለጥሉኝ ማለት ነው ሲያብጠለጥሉኝ ያው እነዛ ሰዎች ምንድነው ያው ይንቀናል ያው እንወያየው ነው። ምናልባትም እስቲ እንወያይ ምናምን ብዬ ብላቸው እርግጠኛ ነኝ ላይመጡላ ይችላሉ። ያው እንደማላገኛቸው ስለሚያውቁ ከዛ አንፃር ነው እንደዚህ አይነት ሰዎች የሚደነፉት ማለት ነው። እኔ ደግሞ ድንፋታም ሰው ዝም ብሎ የሚጮህ ነገር ሁሉ ቦምብ አይደለም ብዬ አስባለሁ። አንዳንዴም ቆርቆሮ የሚጮሃል ብዬ ስለማስብ ንቄ የምተዋቸው ሰዎች ናቸው እንዲህ አይነት ነገሮች ማለት ነውና ላጫቸውና ቅርሻታቸውን ይጥረጉ መጀመሪያ ስለምላቸው እንደ ስድብ ነው የሚያዩት። የሰሩትን አዲስ ዓለም ላይ ሰምተሃል አይተሃል የሚያደርጉትን ነገር ምናምን ነገር እና ደባሪዎች ናቸው። በቃ የሆነ እንደ የሃይማኖት ሰዎች አይመስሉኝም እኔ ራሴ ማለት ነው። ለእንትንም ለስብዕናም ራሱ የሚመጥኑ አይደለም። እና ነገርኳቸው ያለውን ነገር ሁላ ነገርኳቸው። አዲስ ዓለም ላይ ምን እንደተደረገ የነበረውን ነገር ምናምን ነገር አልሰማውም አሉኝ። በጣም አዘኑባቸው ማለት ነው። እና መጨረሻ ላይ ያሉኝ ምንድነው ስላሴ ከባድ ኮንሴፕት ነው፣ ከበድ ያለ አርዕስት ነው፣ ሞር ፊሎሶፊካል ነው። ስለዚህ ነገረ ክርስቶስ ላይ ወይም ነገረ ድህነት ላይ ብንወያይ አመርቂ ነው አሉኝ። ስላቸው ችግር የለውም አልኳቸው። የትኛውም እንትን ላይ ግን እንዳልኩ እኔ መጽሐፌን የጻፍኩት ቆይቻለሁ። እንትኑ ምንድነው አርጊመንቱን ማወቅ ፈልገዋል የኛና ነገረ ድህነት በእስላም ላይ ያለውን የመጽሐፌን ማንበብ እንደሚፈልጉ ነገሩኝ። በቃ ማንበቤን እንትን አለ። ሲመቻቸው ኮንታክት ያደርጉኛል። እኛም በሰላም ነው የተለያየ ነው አልኳቸውና ብታይ ያሉኝ ምንድነው የሆነ ነገር ላይ ያደርጉት ነው ምናምን ብላ ሲላቸው ነበር እሳቸውን ሲያስፈራሯቸው እጄ ረጅም እንደሆነ ምናምን አደገኛ ሰው እንደሆንኩኝ ጠልፌ ለመጣል እንደሆነ ምናምን እኔ ሲጀምር ውይይቱን መቅረት ይችላል አልኳቸው ለሳቸው። ግን እንደዚህ አይነት ስብዕና መጠራም ሰው አይደለሁም። ተከባብሮ ጥሩ ጊዜ ይኖረው ሁሉም ሰው ትምህርት የሚያገኝበት መድረክ እንዲኖር ነበር የምፈልገው የነበረው። አይ ከተባለ ደግሞ ውይይቱ ይቀራታል እንጂ ምንድነው ሰው ማስቀየም አልፈልግም ምናምን አልኳቸው። አረ ችግር የለውም ምናምን ብለን እኛ በሰላም ነው ያለን። ኮንታክት አለኝ ይብላል እነሱ። ዋው ደስ ይላል። እኔም እኮ የጥሪ ያቀረብክበትንም ድምጽ ያው ሰምቼዋለሁ። ምንም የኮንከን እኮ አይገኝበትም። ረጋ ብለህ ቀስ ብለህ ነው እንግዲህ በሚጣፍጥ ቃል ጥሪህን ያቀረብከው። ያው እታች መንደር ያው ጫጭቶቹ ጋር ነው እንጂ ትንሽ ረብሻና ሁከት ብጥብጥ ግጭት የተፈጠረው በሁለታችሁ መካከል ያለው ነገር ሰላም ነው። ግን አንዳንድ ጊዜ ምን መሰለህ እንዳልከው ቆርቆሮ ሁሉ ስለጮህ ላደነግጥ ትችላለህ። ግን የማጠብቀው ነገር እንደው እንደዚህ ይሆናል ብለህ የማጠብቀው ሰው በጣም የምታመሰግነው የምታደንቀው ሰው ወርዶብህ ዝቅ ብሎብህ አንሶብህ በጣም ታች ሆኖ ስታየው በጣም ትደነግጣለህ። በቃ ቃሉ ራሱ በጣም የሚያስጠላ የሆነ ያለው በቃ አሽሙሩ ያለው ሾርኔ ያለው በቃ የሆነ ነገር ሁሉ በጣም የሚያስጠላ ነገር ነው። በዛ ላይ ደግሞ አጫፋሪዎች አሉ፣ በዛ ላይ አጨብጫቢዎች አሉ፣ በዛ ላይ በጣም አራጋቢዎች አሉ ስታያቸው ማለት ነው። እና አንተን ግን ያው ጥሩ አድርገሃል፣ አሪፍ ነው። አንዳንድ ጊዜ ዝም ብሎ ማለፍ ጸጥ ብሎ ማለፍ ትልቅ ነገር ነውና እግዚአብሔር ይርዳክ፣ ያብዛልህ ይህንን ጸጋ መቻሉን። ቴንክ ዩ። አይ እንትኑ እውነት በጣም
ከልቤ ነው የምነግርህ። አፕሪሺየት ሳላደርግ አላልፍም። ቴንክ ዩ እናመሰግናለን። ያለው ነገር ያ ነው እንጂ እኔ የምልህ ሌላ ቦታ ለሚወራው ነገር ኃላፊነትም አልወስድም ማለት ነው። ይሄኛው የእሳቸውን የሚመለከት ነገር ስለሆነ ሰዎች ያመጡልኝ ለዛ ነው። እንደዚህ ሲያብጠለጥሉ የነበሩትን ሰዎች ምን ያህል ባለጌዎች እንደሆኑ ምናምን ነገር ነው እንትን የተባለው ማለት ነው። ይሄን ይመስላል። ቴሌግራም ላይም ኦዲዮ አስቀምጫለሁ የነበረን ቆይታ ምን እንደነበረ የሚያሳይ ከእሳቸው ጋር እንትን ብያለሁ። ምክንያቱም ምን ያልቀደዋቸውም ራሱ ለምን ዲሲፕሊን አይደለም። አንድ ሰው ስትቀዳው መጀመሪያ መጠየቅ አለብህ። ልቀዳውት ነው ምናምን ነገር ብላቸውም ደግሞ ፈቃደኛ ላይሆን ይችላል። ፖለቲካ ነው። እኔ ፖለቲካ ደግሞ አስጠልቶኛል። እኔ ዝም ብሎ ፖለቲካ ሰዎች የሚሰሩት አንድ ሰው አምኖ ነው በውስጥ የሚያወራ። በውስጥ ያወራህን ነገር መቅዳትም አደባባይ ላይ መዘርገፍም አስፈላጊ አይደለም እና እኔ አልቀደዋቸውም እንትንም አይደለም። ስብዕናዬም እንደዛ አይፈቅድልኝም እና ጥሩ ጥሩ ሰዎች አሉ። ኢንሻአላህ አንድ ቀን ደግሞ ጥሩ ጥሩ ሰዎች ሲመጡ ጥሩ ውይይት እናደርጋለን ብለን እናምናለን። እንደገና ደግሞ ምናልባትም እንደዚህ ሆኖ ምን ላይቀጥል ይችላል ምልህ የሆነ ኃላፊነትም ብዙ እየበዛበት ሲመጣ የቤተሰብ ኃላፊ ስትሆን ልጅ እየበዛ ሲመጣ ምናምን እንደ ድሮ ላትሆን ትችላለህ። እንደዚህ ወደ መድረኩ ላትመጣም ትችላለህ። የሆነ ሰዓት ላይ ነው የምንጠቀመው፣ ግን ስንጠቀም ተከባብረን የሆነ መሰረት ጥለን ብንሄድ ብዬ አስብ ነበረ። በክርስትናው ላይ ምስልምና ላይ ጥሩ የሆነ ዲስከሽን ቢኖር መከባበሩ ቢኖር በሽሽቁ አይተህ ከሆነ በኮስት የሚወያዩ ሰዎችን ስታያቸው መልስ የለህም ምናምን ተጣጣው ነው የሚለያዩት። መጨረሻ ላይ መልስ የለህም እኮ የለም በቃ ቀጣይ ጥያቄ ይላል። በቃ ሲጣደፉ ነው የምታየው። ምንድነው ይሄ መንፈሳዊ ነገር ነው ወይ ማለት ምንድነው? ዓላማው ምንድነው ትላለህ። አንዳንዴ ማን ነው የሚማረው? ከዛ አብዛኛውን በኮስት ውይይቱ ጭቅጭቅ ነው። አይተህ ከሆነ ሲወያዩ ማለት ነው። እና ምንድነው የሚማሩት ማለት ታች ያለው ይማራል፣ ራሳቸው ሲማራሉ ደስተኛ ናቸው ግን ምናምን ትላለህ። እና እኛ ደግሞ ያሰብነው የነበረው እንደዛ ነበር። አንድ ከኦርቶዶክስ መምህር አረጋ ነው ምናምን ይባላል፣ የእሳቸው ጓደኛ አለ። እሱ አንደኛ አዋይ፣ ከኛ ደግሞ ጋዜጠኛ አብድረሂም አለ። ሁለት ለአራት ከሆስት ገብተን ሁለት አወያዮች ይኖራሉ፣ ሁለት ተወያዮች ይኖራሉ። ቆንጆ ጊዜ መስመር ስንስት እነሱ ያርሙናል፣ ተዊሉናል። ህዝብ ደግሞ ታዳሚ ያለ ምናምን። ይሄ ግን ዝም ብለህ አንተና እሱ ብቻ የምታወራው ከሆነ የሆነ ሰዓት ላይ ወይ ሰዓት በሰዓት ትጣላለህ ምናምን ነገር የህፃን ልጅ ጨዋታ ሆኖ ነው የሚያልፈው። ያን ፓርት ነው ደግሞ እኛ ደግሞ ምንድነው ተረጋግቶ ማውራት ከተቻለ እርግጠኛ ነኝ ሳይኮሎጂው የእስልምና ሳይኮሎጂው በጣም ኃይለኛ ነው። አይችሉትም ራሱ ኖርማል ማለት ነው። ዝም ብሎ አንድ ሰው ስለ ተውሂድ ዝም ብሎ ቢያወራ፣ አንድ ሰው ስለ ስላሴ ዝም ብሎ ቢያወራ ታች ያለው አዳማጭ የሚፈርደው ወደ ተውሂድ ነው የሚፈርደው ዝም ብለህ ስትመለከተው ማለት ነው። ለምን? ስላሴ በጣም ኮምፕሊኬትድ ነው። ተውሂድ ደግሞ የሰው አእምሮ ኦፕሬት ማድረግ በሚችልበት ፈንክሽን ማድረግ በሚችልበት ፕሮሰስ ማድረግ በሚችልበት መልኩ ቁርአንና ሐዲስ ላይ የመጡ ነገሮች በቃ ሲምፕሊ ከተፈጥሮ ጋር የተገናኙ ነገሮች ናቸው። ያኛው ሞር ፊሎሶፊካል ነው። ለዛም ነው ሰዎች ስላሴ ላይ መወያየቱን የማይፈልጉት አብዛኛውን ሰዎች ማለት ነው። እና በሳይኮሎጂም በሎጂክም የበለጠ ነገር እንዳለን ያውቃሉ። ለዛ ነው በስነ ስርዓት መወያየት የማይችሉት እኛ ቤት መጥተው በስነ ስርዓት የማይጠይቁት ማለት ነው። የሆነ አንዳንዴ ማለት ግለው ይመጣሉ የሆነ ሳለ ማለት ነው። ይዋጣልን ይለዋል። ትፈራኛለህ ይላል የማታውቀው ሰው ማለት ነው። ባለፈው አንዱ መጥቶ ምን አለኝ፣ እኔ እኮ በጣም ነው የምትፈራኛለህ መጥቶ እኔ እኮ አላውቀውም እኮ ለመጀመሪያ ጊዜ ነው እና ምንድነው ምናምን ስላቸው አረኛም አናውቀውም አሉኝ። ምን እውቀት አለው አልኳቸው። እንጃ በቃ መጥቶ ትፈራኛለህ እኮ ምናምን ስለምትፈራኝ ነው እኮ ምናምን አለኝ። መጥቶ ያውቃል ከዚህ በፊት ምናምን ነገር ብዬ ስል መጥቶ አያውቅም አሉኝ። እንዲህ አይነት ሰዎች ናቸው ያሉት እና በሳቅ ነው የሚገሉኝ። እኔ አንዳንዶቹ ማለት አንዳንዶቹ ደግሞ የውይይት ጥሪ ይሉና አልፈራም እንደ ማንኛውም ሰው እንዳልመስልሽ እኔ ምናምን ነገር ይላል። እዛ አንዴ የውይይት ጥሪ አንዱ ጠርቶኝ ከስድስት ወር በኋላ አይቼው ማለት ነው እንደ ዞር ስል መጥቶ ምንድነው ለኡስታዝ ወይድ የውይይት ጥሪ ይላል። መፈራ እንዳይመስልህ ደግሞ ምናምን ነገር ቤትን ቆልፈ ታጅበ በሰዎች እውቀት ያለ እንዳይመስልም እውቀት እኮ የለህም ምናምን ሲል ሰማሁት። እንዴ ሳገላብጠው አላውቀውም ራሱ ከነመፈጠሩ አላውቀውም እኮ እኔ። እና እንደዚህ አይነት ሰዎች አሉ ለማለት ፈልጌ ነው። ባቢ ወይ ኡስታዝ ሰላም ብያለሁ ሁላችሁንም። እንዴት ነህ? ደህና ነኝ። ያው የዳመናው አምላክ ይመስገን።
እሺ ሁሉ ሰላም፣ ሁሉ መልካም ነው፣ ሁሉ አሪፍ ነው። እኔ ውይይቱ አንተ ያቀረብከውን የውይይት ጥሪ በጣም በጉጉት ስጠብቀው የነበረ ውይይት ነውና አሁንም እየጠበቅኩ ነው። ግን እንዳጋጣሚ ትናንት ከአባታችን ከበረከት አዝመራን ንግግር ሰማውና አሁን ደግሞ አንተ ስትናገር ሰምቼ ምን አሉ ትናንትና? እንደዚህ ከሆነ እንደዛ አይነት ንግግር ለምን አስፈለገ እያልኩ ነው። ምን አሉ ትናንትና? መጽሐፍ መጀመሪያ መጽሐፋችንን ማንበብ አለበት ነው፣ ፊድባክ መስጠት አለበት፣ መጀመሪያ መታይ አለበት። ምን አይነት እሱ ትናንትና አይደለም ነገር ነው? ትናንትና ሳይሆን በፊት የድሮ ነው። ከኔና እሳቸው ከማውራታችን በፊት ነው። ይሄ መጽሐፌን መጀመሪያ ይገምግምና አይተን እንደ ሁኔታው ምናምን ያሉት እሱ ነው። ከአራት ቀን ከአንተ የውይይት ጥሪ እንትን አያይዘው ስላመጡት እሱን ያየሁት እኔ በቲክታክ። እሷ በወቅቱ ባለጌ ነው ምናምን በተባሉበት ሰዓት ላይ የመለሱት መልስ ነው። መጽሐፌን ይኸውና መጽሐፌ ላይ በሚሰጠው ሪቪው አይቼ ሁኔታውን አይቼ ወደ ውይይት እመጣለሁ። መጀመሪያ እስቲ መጽሐፉን ይተቸው። ምክንያቱም እሳቸውን ደግሞ ውስጥ ያሉኝ እንደውም ምንድን ነው እንዴ አንድ ሙስሊም እንኳን ከጻፍኩት መጽሐፉን 4 ዓመት ወይ 4 ዓመት ነው 5 ዓመት ይሆነኛል አሉ። አንድ ሙስሊም እንኳን በስነ ስርዓት አላነበበው ማንበቡ አልተቸውም እና የመጀመሪያ ተቺው አንተ ነህ አሉኝ። እኔ መጽሐፋቸውን በደንብ ነው ያነበብኩት ሙሉውን። በዛ ላይ ነው በመጽሐፋቸውም ላይ ነው መነጋገር የፈለግኩት ያለውን ነገር ማለት ነውና እንደዛ ብለው አፕሪሺየት አድርገው ምናምን ነገር ነው እንትን ያሉት። መጽሐፍ ማንበብ ራሱ በጣም የሚገርም ነው። አንድ ሰው እንኳን ከሙስሊም አይደለም ተቸውት አነበብኩት ያለኝ ሰው አልነበረም እና ለመጀመሪያ ጊዜ ነው የሰማሁት አሉ እሳቸው ማለት ነው በእንትን ያሉት ማለት ነው። አይ ቲንክ እኛ ተግባብተናል። ቴሌግራሜንም ሰጥቻቸዋለሁ የኔን እንዲያዩት አንዳንድ ነገር ጽሁፎችን ምናምን ነገር እንዲያዩት ምናምን ነገር ተብያቸዋለሁ። ማለት ኦዲዮን ያስቀመጥኩትን ኦዲዮ ኦልሬዲ እሳቸውም ሰምተውታል። ለምሳሌ ይቅርታ ጠየቁ ብዬ ስናገር ፈጥሬ አይደለም ማለት ዝም ብዬ አይደለም። ራሱ እሳቸው ይቅርታ ለተፈጠረው ነገር ምናምን ነገር ብለው በጣም ጨዋ ናቸው። እንደምታስቧቸው አይደሉም። ጥሩ ሁኔታ ነው እኔ እንትን ያለው ጥሩ እድል ነው የማውራት እድሉን በማግኘታችን ተከባብረን ነው የተለያየ ነው። ውይይታችንም በእንደዚህ አይነት መልኩ ይሆናል ብዬ ነው ማሰብ ወደፊት ኢንሻአላህ ወደፊት ከመጡ ማለት ነው። ይሄን ይመስላል ማለት ነው። ሌላ ቦታ ደግሞ የውይይት ጥሪ አንዷ ልጅ ሳትጠይቀኝ ሳታስፈቅደኝ ቀን ሳትነግረኝ ምን ሳትነግረኝ ሰዎችን ጋብዛለች ራሱ ማለት ነው። የውይይት ጥሪ ብላ ማለት ነው። እና አይታችሁታል። እሱን ደግሞ ኦክቶበር 5 ኦክቶበር 4 ምናምን ነገር ምናምን ብላ ምናምን አልነገረችኝ። ይመቸኛ አይመቸኝ ከኔ ጋር ኮንታክት የላት ምናምን ነገር ሰው ሁላ ጠርታለች ራሱ ማዕዳው ማለት ነው። ማንም ይመጣላት ያወክ እኮ መስሎኛል እኮ ተግባብታችሁና ተስማምታችሁ ያወራችሁ እኮ መስሎኛል። አላውቃትም እንትኑም የለኝም ኦፖርቹኒቲም የለኝም። መጀመሪያ አይጠየቅም እንዴ ይመቸዋል ጊዜው ይመቸዋል ወይ ምናምን ነገር አረስቱ ይመቸዋል ወይ ማለት የተሰጠው አረስት የተሰጠው ነጥብ ይመቸዋል ወይ ምናምን ነገር አይጠየቅም እንዴ? ሲጀመር እኔ አሟቂ ነኝ እንዴ የሰው ቤት ምንም ያወቀው ነገር የለም ማለት ነው። አላወራችሁም? አረ ወላሂ እንዳንተ ከባድ እኮ ነገር ነው። እኔ አወራችሁ ፎቶ እኮ በቃ ፎቶውንም አድርጋ ነው ከየርሚንም ያንተንም ጎን ለጎን አድርጋ ልክ ሁሉን ነገር በቃ እንደጨረሰች አድርጋ ነው ከተናገረችው። አዎ አይ ምናልባት አንድ ለጥፍ ያለውና በይሉንታ ይመጣሉ ነው። አይ ቲንክ የሚመጣው እሱም የሚመጣ አይመስለኝም። የማይመጣው እኔን ፈርቶኝ አይደለም የማይመጣው ኤርሚ እኔን ፈርቶኝ ሳይሆን ኖርማሊ ማለት ዲሲፕሊን አይደለም የሄደችበት አካሄድ ሳታናገረው ምን ሳትለው ምናምን ነገር አንደኛ ነገር። ሁለተኛ ነገር ደግሞ ኤርሚ ስለ ገድል ነው የሚያውቀው። ስለ ባይብል ምን ያውቃል? አሁን እንዳለ ከሆነ ጭንቅላቱ ቢከፈት ገድል ነው ያለው። ገድለ ተክለ ሃይማኖት የገድል ማዕት ነው ያለው። ባይብል ላይ ያን ያህል እውቀት የለውም ራሱ እኮ ራሱ ምኑን ነው የሚያወራው መጥቶ ገድል ላይ በጣም ጎበዝ ነው ራሱ። እኔ ማላቃቸውን ነገሮች ነው የሚያወራው። ራቁቱን ያስቀረው ራሱ ሰዎች በገድል አናምንም እስኪሉ ድረስ አድርጓቸዋል ሰዎች። በዛ ላይ ነው ያጠናው ሞር። በተረፈ ትሪኒቲ ላይ ነገረ ክርስቶስ ላይ ምናምን ነገር የሰራው ምንም ነገር የለም። በተለይ እስልምና ላይም ደግሞ ምንም የሰራው ነገር የለም። ስለዚህ ለውይይት እሱን እንዴት እንደመረጠችውም አላውቅም።
ቻሉ ሰማለሁ። ባቢ እንዴት ነህ? አልተመቸውም መሰለኝ። ኡስታዝ እና ኡስታዝ በርታል። ኦኬ ጀማልሽ ሰላም ነው ኡስታዝ? እንዴት ነህ? ሰላም ነው? ደህና ነኝ። እንደምን አለ? እንኳን ደህና መጣ። እንኳን ደህና ቆየኸኝ። ሰላም ነው? ሰላም ብያለሁ። እኔ እኮ እስካሁን አንተ ሙስሊም ትመስለኝ ነበር እኮ። የሚገርምህ በጣም ከኛ ካለ ስርዓት አንፃር ቅርብ ጊዜ ነው ያወቅኩት። ምርጥ ሰው ነህ። አመሰግናለሁ በጣም። ኦኬ አብርሃም የሚለውን ስም አንብብ። ሙስሊም መስይህ ነበር በፊት? አብረሽ እኔ ጋር አውርተሃል እንዴ? እንዴ ባቢ እያልኩህ አይደል? እንደ አጠገብህ ተቀምጬ ምን አለበት? ሰላም ከማን ጋር ተቋርጦ ነበር። ይቅርታ ድምጽ ጠፍቶ ነበር። እኔ ጋር ሰላም ነበር። ነገ እንግዲህ ሰላም ብያለሁ። አሎ ለባቢ ይሰማል? ይሰማል። ለምን አንተ ራሱ ግን ለምን አንዳንድ ጥያቄዎችን አትጠይቅም? አሁን ጊዜው አይደለማ። 7 ሰዓት ከሆነ ባቢ አይ አሁን ሳይሆን አንዳንዴ እየተመላለስክ እዚህ ጋር የእውቀት እንትን ነውና እመጣለሁ። ለምን ጥያቄዎችን አትጠይቅም ለማለት ነው። አዎ እጠይቃለሁ። ኡስታዝ እንጠይቃለሁ። እሺ አንተ የሚጠይቅ ነው? አንተ የሚጠይቅ ነው ባቢ? አንዴ ሁለቴ ነው የምናገረው። ከዛ በኋላ ስለ ኢስላም መልእክቱን ከሰሙ በኋላ ሰዎች ምርጫቸውን አልጋፋቸውም። ዝም ብሎ ወዳጅነትም ጉርብትና ጓደኝነትም ማንም አይከለክላቸውም። እውነት ነው። ሂዳያ ባለ እጅ ነው። ከአላህ ጋር እንዲጨርሱ ነው የምተዋቸው። እንደዛ ነው። አብርሽ አሁን መልእክቱን ሰምቷል። ስለ እስልምና ያውቃል፣ ስለኛም ሰምቷል። ግን ቤታችን ያው ይመጣል፣ ይጎበኘናል። ጓደኛ ነው፣ ቤተሰብ ነው። ኢንሻአላህ ያለን ድርሻ ዱዓ ማድረግ ብቻ ነው። ለሱ አንጫ ነው ምንም ነገር ማለት ነው። እንደ ባቢ ማለት ነው። ባቢሎንም እንደዛው ነው። ማሂም እንደዛ ናት። አሁን ለኛ ሆፓልም ብዙ ልጆች አሉ እኔ እንደዛ ማቃቸው። ትክክል ነው ኡስታዝዬ። እኔ እናንተ ግን የሆነ የሚያመሳስለን ነገር አለ። መልካችን ጢቆ አረ የሆነ ባህሪያችን መልካችንማ አይመሳስለንም። እኔ በጣም ቀይ ነኝ በጣም። እኔ ደግሞ በጣም ጥቁር ነኝ። እሺ ጀማልዬ ኡስታዝ ነው ግን ይቅርታ ግን ኡስታዝ ለማን ነው ወይ አብርሃም? ምን ነበር ቅድም ያልከኝ? ሙስሊም መስለኸኝ ነበር ነው ያልከኝ መጀመሪያ እዚያ አካባቢ የመጣሁለት። አይ ማለት ብዙ ጊዜ እንደዚህ ላይቭም ላይ ስታወራን ባለው ነገር ከሙስሊም ወንድሞቻችን ጋር ከኡስታዞቻችን ጋር አንዳንዴ ስታወራ በሰላምታ ነበር የምትመስለኝ። ከዛ አንፃር ነው። ኦኬ ገባኝ። ምንድነው የሙስሊም ስነ ምግባር ነው ያለ። ለዛ ነው መልካም ነገር ሁሉ እመኝልሃለሁ። አብሽር። አመሰግናለሁ። እሺ ጀማል እሺ እንለያ አይደል? እዚህ ጋር ምን እንደሆነ አላውቅም። ብርድ አለ እኛ ጋር በለው አላሰራም። ወጥሮ ሲጀምር ቅድም ያልኩ ነበርኩ ውጭ ከሆንክ ይበቃሃል ብዬ ነበር። ኡስታዝ ለነገም ስለምንፈልግህ ጀዛከላህ ያዝ ያረጋ በቃ ቀን ቀን እገባለሁ። እንደዛ ከሆነ ኦኬ። ውጭ ሆነ ነው ያወራህ ያለው ኡስታዝዬ? በረንዳ ላይ ነው ያለሁት፣ ግን በጣም ይበርዳልና አላስወራልኝ፣ ያንቀጠቀጠኛል። ብርድ አለ በጣም እሱ ጋር አየሩ ደህና አይደለም። አዎ ያው እንትን ገባ አይደል? ወደ ኦልሞስት ወደ ዊንተር እየመጣ ነው። ዊንተር እየመጣ ነው። በዛ ላይ ለዛ ነው በቃ አረፍ በል በቃ ግባና። እሺ ፀሐይም ጠፍታለች።
አዎ አረፍ በል ፋሽ ነው በቃ ባቢ። እዚህ ጋር እሺ ኡስታዝዬ፣ እሺ እሺ ቻው። በቃ ጀማልዬ ደህና አደር። እሺ ስለ ነገር አለ ባቢሎን። እሺ እሺ አብራ እሺ ባቢ እስቲ አውራ። ባቢ አለ ባቢ። እኔ ምንም ብለው ነገር የለም። የውይይቱን እንትን እየጠበቅኩ ነው። እሱን ነው ባቢ ግን ጠዋት እየጠበቅኩ ያለሁት። ጠዋት ነው የምታወራው። ማታ ላይ ብዙም አይደለም በእኛ። ኧረ ማታ ማወራለሁ፣ ሁሌም አወራለሁ። ካወራኝ አወራለሁ። አይ ዛሬ ቀዝቀዝ ብለሃል። ባቢሎን እኮ ታውቃለህ፣ በቃ በዩቲዩብ ላይ ነው አንዳንዴ ስራ እየሰራው ማዳመጥ ዩቲዩብ ላይ። ምክንያቱም እሱ ባለበት ሰዓት ላይ አይ ቲንክ ሌሊት ማን ነው የእሱ ወይ ማታ ምናምን እረፍት በሚሆንበት ሰዓት ላይ እኔ ደንበኛ ስራ ላይ ነኝ ያለሁት። ኦፍ ላይ ከሆንኩኝ ምናልባት አንዳንዴ ልንገጣጠም እንችላለን እኔ ቤት ከፍቼ ምናምን፣ ግን አብዛኛውን የእሱን እንትን የምሰማቸው ስራ ላይ ሆኜ ነው ወይ የነዳው ምናምን ነገር እሰማዋለሁ ማለት ነው፣ የሚያወራው ማለት ነው። ደግሞ በጣም ብዙ ቁጥር ነው ያለው ደግሞ ማሻአላ። አንድ ሺህ ሰው ምናምን ያሳያል አንዳንድ ዩቲዩብ ላይ ሲለቁት 1000 ሰው 1200 800 900 ምናምን ብዙ እንትን አለው እንትን አለው። ስንት ፎሎ ነው ያለ ባቢሎን? በየትኛው? እኔ ብዙ አካውንት ነው ያለኝ። ከ500,000 በላይ እንትን ያለው አካውንት አለኝ። አይታወቅም የኔ እንደሆነ። ያው አንዳንድ ነገራቶች የምለቅበት ነው። የሁለተኛ ነው፣ ሶስተኛም አለኝ። ግን ሰው ነህ ግን ከኛ ወገን ነህ? ኧረ አንዳንድ ሰዎች እኮ ያስፈራሉ። አይ እኔ ያልኩት እኮ ምክንያት አለኝ እኮ አርቲፊሻል ኢንተለጀንስ አለ። አሁን ጀለስ አለኝ እኔ አርቲፊሻል ኢንተለጀንስ የሆነ ኤአይ። አዎ እሱ በእናንተ ልክ ነው የተሰራው። እሱ የእናንተ ነው እኮ እናንተን የሚገልጽ ነው እሱ ኤአይ። ምናልባት ለቆ ከሆነ ብዬ ነው እኮ ግራ እያጋባህን እንዳይሆን። አይ እኛን ተሆንና እኛ በምን አቅማችን ግን አማኝ ለቆ እንዳይሆን ግን በአንተ ጠረጥራለሁ። እኔ እምነት ያለው እኮ አንተ አሁን ድምጽ ኦሪጂናል ድምጽ ነው ይሄ። በጣም ነው እኮ የሚያምረው። ነገርኩ በጋዜጠኝነት ብትሰራበት ጆርናሊስት ብትሆን ያዋጣል ይያል። የአብርሽ በቂ ነበረ እኮ ነገ በአብርሽ ነበረ እንትን ሊያደርጉት የነበረው። ዛሬ ደግሞ እንደዚህ አይነት ነገር ተጨምሮ ከባድ ነው። የሳምንት አጀንዳ ነው። ናው አንድ ጊዜ ቴሌግራም ላይ እያስተማርኩኝ ቤተሰቦቼ የት ናቸው ምናምን ነገር ምናምን ብለው ይጠይቁኛል። እና አይ እኔ ሲጀመር እኔ እኮ መልኬንም አታዩት ድምጼን ብቻ የምትሰሙት እኔ ዝርዬ ከጂኒዎች ነው እንጂ ከሰው ወገን አይደለሁም ምናምን ብዬ አልኩኝ። ለአንዱ አድሚን አንዷ መታ እኔ እኮ ጠርጥር ያለው ይህን ሰውዬ አለች። ይሄ ልጅ እጠረጥረዋለሁ በፊትም ጀምሮ በቃ የሰው አይነት አይመስለኝም ነበረ የሆነ ነገርማ አለው አለች። እኔ እኮ በቃ ጠርጥሬ ነበረ በቃ እኮ ካፌ ሲያመልጠኝ አሁን ከራሱ አንደበት ነው የሰማሁት። ንቀል ነው ስትባል ቀልድ አይደለም አለች። አይ ቀሉን አይደለም አምልጦት ነው እንጂ በቃ ትክክለኛ ነገር ነው የተናገረው ምናምን ብላ ድርቅ አለች። ዛራን ነበር እንደውም መታ ያናገረቻት ይሄ እንትን አይደለም ምናምን ነገር ስትላት ነበርና አንዳንዴ እንደዚህ አይነት ነገር ሲቀለድ የምር እንዳይመስላችሁ ለማለት ፈልጌ ነው። ባቢሎንን ለማለት የፈለኩት ብዙ አካውንት አለኝ ስላለና ድምፁ ለየት ያለ ድምጽ ነው ለማለት ፈልጌ ነው። ግን ኡስታዝ አንድ ነገር አለ። እንቁራሪት በአይኗ ነው የምትሰማው አይደል? ኧረ እኔ አላውቅም። ጆሮ የላትም። እኔ አላውቅም። ራሱ እኔ የሰለምቴዎች ሊስት ነው ያለኝ፣ የእንቁራሪት ሊስት የለኝም። እሺ አይ እንደዛ አይነት ሰውም አለ አንዳንድ። አሁን እየበዛ ነው። ከአንገት በላይ አፍ የሆነ ሰው ከአንገት በላይ አፍ እንደ እንቁራሪት በአይናቸው የሚሰሙ ሰዎች አሉ። እንደ እንቁራሪት እና እነሱ ያውቁታል። እነሱ ብቻ ነው የሚረዷት። እኔ ውስጥ ውስጥ ንግግር እኔ ብዙ አይገባኝም ራሱ
በፈሊጥ ሳይሆን በፍልጥ ነው የሚገባኝ። እስቲ ድገምልኝ። ምን ማለት ነው? ምን ለማለት ፈልገህ ነው? እና በፍልጥ ታዲያ ጎጃም በረሃ መግባት የለብንም። ፍልጥ እንትን ነው። እንቁራሪት ጆሮ የላትም፣ በአይኗ ነው የምትሰማው። ተው እንጂ። እንደዛ ነው። እሺ ታዲያ ከምን ጋር አገናኝተው ነው አሁን እሱን ያመጣው? እኔ ውስጠ ወይራ ንግግር አይገባኝም። እስቲ ንገረኝ። እዚህ ሳይሆን ወደ ቲክታክ መንደር ነው እንትን ያደረኩት እና በቃ አንያዘው ኡስታዝ በጣም እናመሰግናለን። ጥያቄ ሲኖር እየመጣን እንጠይቃለን። በጉጉትም እንጠብቀዋለን። ይሄ የውይይት እንትናችሁን ሳይገባኝ በቃ ጥለይ ልትሄድ ነው አወዛግበህ ማለት ነው። ምን ለማለት እንደፈለግ እንቁራሪቷ ማን ነው? እንትኑ ማን ነው? ባላንዳይኑ ማን ነው? ማለት ነገር ሳይገባኝ በቃ ዝም ብዬ ልሂድ ማለት ነው። ራሱ አወዛግበህ ማለት ነው። ወይ የማስ ስፖርት ማጠናከሪያ ነው ብለህ ከሆነ እሺ ያኔ ተወኝ። ከዚህ በላይ ማውራት አልፈልግም። ማውራበት እና አፌን የምከፍትበትን ቦታ ለይቼ ማቅሰው ነኝ። ተወኝ። መልካም ፍሪ እንትን ነው ስፔስ ምንድነው? ፍሪ እንትን ነው ራሱ ስፔስ ነው እኮ በጣም ጥሩ ነው። ቦታችን ራሱ እንጃ እኛ ቤት ሰዎች እንትን እንዲሆኑ ነው የምንፈልገው፣ በነፃነት እንዲያወሩ ምናምን ደስ ይለኛል። ራሱ ብዙ ሳይፈሩ ሳይሳቀቁ ጥያቄ እንዲጠይቁ እንዲመማሩ ምናምን። አንዳንዴ ፈንም ጥሩ ነው። የራሱ ላይ ማል ላይ ጣል ማድረግ ጥሩ ነው። ሁሉ ጊዜ ሪጂድ ኮንክ ጥሩ አይመስለኝም። ፍሌክሲብል መሆን ጥሩ ነው እና ሰዎች ደግሞ ይረዳሉ። አዎ ልክ ነህ። ግን ቀጥል። አዎ ባጭሩ እኔ ማውራት ስለቻልኩ ሳይሆን ማውራት ስላለብኝ ማውራት አለብኝ ብዬ ስለማምን ነው እንጂ ማውራት እንደሚቻልም አውቃለሁ። አዎ እንግዲህ እኔ ቀባና ማዕቀብ አድርጌ የተሰተርኩት ደርባባ ለመሆን ገራገር ለመሆን ፈልጌ እንጂ ቀበኛም ቃተኛም ሞገደኛም ለመሆን ፈልጌ አልነበረም። ያው ሰዎች ይገባቸዋል ራሱ ማለት ነውና ሐሳብ ላይ ነው የምናተኩረው። ሐሳብ ሲመጣ በተሻለ ሐሳብ ለማረቅና ለማሳለጥ መሞከር ነው ትልቁ ነገር። ሐሳብ ሲመጣ ማለት ነውና ትልቁ ነገር የሐሳብ ባለቤት ነው። የሐሳብ ቁም መጣል ነው ያለብን። ገበያው የሐሳብ ገበያ ነው አሁን ዘመኑ ማለት ነውና ፍሪደም ኦፍ ቶት የሚባል ነገር አለ። የሐሳብ ነፃነት አለ። በሐሳብ ሉዓላዊነት፣ በሐሳብ ልዕልና፣ በሐሳብ ገዥነትና በሐሳብ ዘውግ ማመን ነው የሚያስፈልገውና ቤታችን ክፍት ነው ለማናችሁም አዳዲስ ነገሮችን ለመማርም ጭምር ነው እኛ የምንመጣው። በተቻለ አቅም ነው አዲስ ነገር ይዛችሁ መታችሁ ብታስተምሩን ክርስቲያኖችም እንፈልጋለን። መማማር ነው እንጠይቃቸዋለን። አንዳንድ ነገሮችን እንትን ላለን ማለት ነው። ነገረ ክርስቶስ በተለይ በጣም ደስ ይለኛልና እዛ ላይ ብናወራ ደስ ይለኛል። በቃ እንተኛ። እኔም ሊድ ሉታ ኤሉ ወይዶ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ባቢ እንዴት ነው? ሰላም ናችሁላችሁ? ሰላም አለይኩም ወራህመቱላሂ። ኤላይ እንዴት ነህ? ሰላም እንዴት ናችሁ? ከታችም ከላይም ያላችሁ ሁላችሁም ሰላም አለይኩም ብያለሁ። ኡስታዙን አደናና አራት ጥፋ እባክህ። እኔ እኮ አሁን አጋጣሚ ከእንቅልፌ ስነሳ እንዴት እንደደረገ ቅድም ጀምሮ ከፍተው አልኩኝ እኮ። ሰላም ብላችሁ አይደል? አልሐምዱሊላህ። ባቢን ጠዋት በጣም ነው የምንከታተለውና በአይናችሁ ነው የምትሰሙት ባላለን እኛን ጠዋት እስቲ እባክህ ተዋደጃው በጣም ነው ትብሎ እስቲ ለሁላችንም ፈጣሪ ይጠብቃል። አሚን አሚን አሚን። ባይዘው ሰው አክባሪና ጥሩ ልጅ ነው ኡስታዝ። በጣም ነው እንትን ምን ለውና ሰው ወደ ራሱ መንገድ እንዲገባ ብዙ ነው ጥረት የሚያደርገው። ሰው ግን ያው ሰው የጠላ ሃይማኖት የጠላ ምናምን አስመስሎ ነው የሚወስደውና ብዙ ሰው ያው ወደ ራሱ እንዲመለስና ራሱ እንዲያይ ነው ያው ብዙ ጊዜ የሚገፋፋውና በዛ በጣም ነው የሚመቸኝና ለዛ ነው ሁላችንም አላህ ይጠብቀን። አንተንም አላህ ይጠብቅህ። እንግዲህ አሚን። እንወዳለን፣ እናከብራለን። በቃ ቻው ተኛ። በቃ እንግዲህ በቃ ማሂ ባለቀ ሰዓት ነው የመጣችው። ቀደም እኮ ስጠራሽ አሰሚ ማሂ ወይ ኡስታዝ እንዴት ናችሁ? ሰላም ብያለሁ። ጠፋሽ እኮ የውሃ ሽታውን ሽብን እኮ የሚመች ቦታ አልነበርኩም ቅድም፣ ለዛ ነው። ደህና ነህ? ደህና ነኝ አለሁ አልሐምዱሊላህ።
እንትን ሰኞ ዕለት መጥቼ ነበረና በስንት ጊዜ ሰኞ ብመጣ የለችም ራሱ ማለት ነው። አንቺ እኮ ራሱ ድምቀታችን ነሽ አንቺ ራስሽ። ኦኬ ያሰኝልትም አልተመቸኝም። ትንሽ አንዳንድ ነገሮች ተደራርቦብኝ ነው። አልነገርኩም እንጂ ማሂና የሆነ ሌላ ቤት ተገናኝተን ንገርልኝ ኡስታዝ አስከፍቼ ጠፋውበት ብላኝ ነበር። አልነገርኩም። እንግዲህ መቀጣትም ካለባት እኔ ወስዳለሁ ቅጣቷን። እኔን አታስቀይመኝም ማሂ። ብታስቀይመኝ ደግሞ እኔ በሷ ላይ አልችልም፣ አልጨክንም ራሱ ማለት ነው። አልጨክንም። ምንም ነገር ብታደርግ ማሂን ከነ ምናምን ነው የምቀበላት። ዝም በያቸው። አረታው ግን እኔ እኮ ነግሬሻለሁ እኮ እኔ እዚህ ቤት ማመጣሽ እንድሰልሚ ብቻ አይደለም። ብሰልሚ ደስ ይለኛል። ነፍስሽን ራስሽ ነው የሰለመ ሰው ጥቅሙ ለራሱ ነው። ያልሰለመው ሰው ደግሞ ኩፍሩ ደግሞ ጉዳቱ ለራሱ ነው። ስለዚህ ጥቅምና ጉዳቱ አንቺ ጋር ነው ያለው። ቢያንስ እኔ ምናልባት ፕሪቪሌጅ አገኝበት ይሆናል፣ አጀር ካላህ ዘንድ አገኝበት ይሆናል። በተረፈ ደግሞ ስብና ሰው የጋራ ሴት ብዙ እኮ የጋራ ሴት አለን። ሰው መሆን የጋራ ሴት ነው። ኢትዮጵያዊነት የጋራ ሴት ነው። ጎረቤትም ጥሩ ቡና አጣጭም ልትሆኚ ትችያለሽ ወደፊት። ስለዚህ ሰው በስብናው መከበር አለበት፣ ሀሳቡ መከበር አለበት፣ እምነቱ መከበር አለበት። እንደዛ ነው። የትም ቦታ ብትሄጂ የትም ቦታ ብትሆይ ያንቺ ምርጫሽ ነው። በምርጫሽ ነው እኔ ጋር የምትመጪው፣ ተገደሽ አይደለም። እከሌ እዚህ ቤት እዛ ቤት ግቢ ምናምን ብሎሽ አይደለም። አንቺ ነሽ የምትወስኚው። የሀሳብ ባለቤቱ አንቺ ነሽ። አንቺ ሙሉ ሰው አላህ አድርጎ ፈጥሮሻል ማለት ነው። ማሂን የሚመስል አላህ ከዚህ በፊት አልፈጠረም፣ ወደፊትም አይፈጥርም። ማሂን ማሂ ነው። ስፔሻል ዩኒክ አድርጎ ነው የፈጠራት፣ ልዩ አድርጎ ነው የፈጠራት። እያንዳንዱ ሰው ልዩ አድርጎ ነው አላህ የሚፈጥረው። የራሱ ውበት አለው፣ የራሱ ሆናል እና እኔ ልጫንብህ፣ እኔ ማስበው፣ እኔ ላስብልህ፣ እኔ እንትን ልበልልህ አይባልም። አንቺ የራስሽ ሙሉ አስተሳሰብ አለሽ፣ የራስሽ አመለካከት አለሽ። በዛ መንገድ ነው የምትሄጂው ማለት ነው እና ከዛ ውሳኔው ደግሞ ያንቺ ነው። እኛ የምንሰጠው ሀሳብ ነው የምንሰጠው። ሀሳብ ነው ያገናኘን። የሀሳብ እቁብ እንጥላለን፣ ይደርሰናል አብሮ እኩል። ይህንን ነው ለማለት የምንፈልገው። ራሽን ጠብቂ። ምንም ጠግባለች ይላሉ ከስር። የት ያበላቻችሁን የት አብልታችኋቸው? ምን አብልታችኋት ነው ጠግባለች የምትሉት? ስርዓት ያዙ። በጣም አመሰግናለሁ ኡስታዝ። ቴንኪው። ልክ ነህ። እኔ በበኩሌ ብዙ የተጠቀምኩበት ማለቴ ባለውለታዬ ምናምን ለኔ በጣም ነው የማመሰግነው። በነፃነት መጥቼም ሀሳቤን እንድገልጽ ብዙ ጊዜ ስለምታደርገኝ ምንም የሚያስገድድከኝ ነገር የለም እና ብቻ በጣም ደስተኛ ነኝ። አመሰግናለሁኝ። በቃ ይሄን ይመስላል። ያው አንቺ ስለመጣሽ ነው የቆየሁት። እኔ እወጣለሁ ብዬ ነበረ። ይኸውልህ እንግዲህ ልበትናችሁ ነው። መልካም ጊዜ። እመጣለሁ ወይ ነገ እመጣለሁ ወይ ምንድን ነው ነገ ሐሙስ ነው ወይ ዓርብ እመጣለሁ ወይ ቅዳሜ እመጣለሁ። ቅዳሜ እንኳን ቅዳሜ ነው አልችልም። ኢንሻአላህ በቃ አላህ ካገራልኝ ሲመቸኝ ብቅ እላለሁ። እሺ መልካም ጊዜ ይሁንላችሁ። እሺ መልካም። እሺ ኡስታዝ ጀዛከላህ ኸይረን አላህ ይጠብቅልን ኢንሻአላህ። እሺ መጣት የሚፈልግ ሰው ካለ ስጣቸው 10 መጽሐፍ። እኔ ዝም ብዬ ላዳምጥ አልቻልኩትም። ብርዱን ቤት ገብቼ እንትን ልበል ማለት በውስጥ እንደባለፈው አንዳንድ ቁጥሮች ቢጽፍልኝ አይሻልም ኡስታዝ? አንተ በላቸው እኔ ልግባና በቃ እንደዛ። እሺ ፎሎ አድርጉኝና በውስጥ አንዳንድ ቁጥር ጻፉልኝና ከዛ በኋላ መጀመሪያ ጻፍነው በውስጥ እንደባለፈው እዚህ ላይ አይደለም። እሺ ፎሎ አድርጉኝና በውስጥ በኩል ጻፉልኝ። እሺ 10 ልጆች ኢንሻአላህ በታማኝነት በስነ ስርዓት እቀበላቸዋለሁ። 10 መጽሐፍ ማለት ነው፣ እንደባለፈው ማለት ነው። ለመጀመሪያ ለጻፉልኝ 10 ልጆች ነው የምሰጠው። እሺ አሁኑ ነው የሚጽፍላችሁ። ጀዛኩሙላሁ ኸይረን። እሺ ኦኬ፣ እዚህ አትጻፉ። እሺ በውስጥ በኩል ጻፉ። በውስጥ በኩል ፎሎ አድርጉኝና አንዳንዱ ጻፉ። አብርሃም ተኛ እንደ አለ ለው ጀማልዬ መጽሐፍ ደርሷል። የኡስታዝ ዋሂድ መጽሐፍ አልደረሰኝም። እረ ማን ነው? አንድ ወንድም ነበርና አዲስ አበባ 2 ጊዜ 3 ጊዜ ደወልኩለት።
አደርሳለሁ ሰጣለሁ ብሎኝ ያው አልተመቸውም ወይም ስራ በዝቶበት ይሆናል ሳይሰጠኝ እኔም ወደ ሀገሬ ተመለስኩ። አዲስ አበባ ነው ወይስ ሌላ ቦታ ነው የምትኖረው? እኔ ሌላ ቦታ ነኝ፣ ግን አዲስ አበባ የምመጣበት መንገድ አለ። በቃ ችግር የለውም። ወደ አዲስ አበባ ስትመጣ ማለት ነው ፎሎ አረግህና እሺ በውስጥ አወራሃለሁ። ፎሎ አድርጌያለሁ። በቃ እሺ። مرحبا أستاذ جزاك الله خيرا إن شاء الله.